ማን ወይስ አያስማማም? አልደግምም ወንድም የሚያስብ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ወገኖች ወሬ ገብቶ ይሄኛውን ጠራና የጎጃም ህዝብ አይደለም ብለው እያሉ ህዝባችን እንትን እያሉና ና መልስ አሉት። ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው። በገድላት ላይ ገድላቶቹም ያዋሻሉ፣ እሱም በገድላቶቹ ላይ ይዋሻል። በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረ። ወርደን እንኳን ስለ መጽሐፍ ቅዱስ አውራ ተማታችን ወርደን በገድል ከአንተ ጋር እንኳን ለማውራት ስለ ገድል ማውራት መውረድ ነው ማለት ነው። በእነሱ ቤት መውረድ መዋረድ ነው። ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ስዕላዊ ነገር ታመጧል። ያ ማለት ግን ስዕሉ በቀጥታ ሚካኤልን አይተን ኮፒ ፔስት አላደረግም። አንድም ስዕል እንደዛ የለን። ማወቅ ያለባችሁ ነገር ያ ይኸውላችሁ፣ አንድም ስዕል በትክክል ኮፒ ፔስት የለም። አንድም ስዕል ሚካኤል አይደለም፣ ማርያም አይደለም። ይሄ ትርምስ በስቷል። እርስ በርስ ማለት ነው። ሀገር ያለ ይፈልጋል ና ብለው ሲሉኝ 870 ሰው ነው። ዳጊ አራታው ኤርም እያለኝ ዘግቼ ሄድኩኝ። በቃ ለዘጋው ነው እዛ እየተጠራው ነው ብዬ ማለት ነው። ሄድኩኝ። የተጠየቅኩት ስለ ወንጌላውያን ቤተ ክርስቲያናት ስለ ሉተር ምናምን ነገር ነው። እጠይቃለሁ ጠይቀኝ ብሎኝ ጠርቶኝ ጠየቀኝ። ለአንድ ሰዓት ያልተጠየቅኩኝ መለስኩኝ። ከዛ ጠይቃለሁ ቢስል እኔ አሁን ስራዬን ጨርሻለሁ የምታደርጉትን አድርጉ ብሎ በሞዴሬተሮቹ አስወረደኝ። መምህር መካሻው የሚባል ማለት ነው። መካሻው ካሳ ነው ማነው የሚባል አትቆሙም። አየህ እኔ ልጠይቅ ስል አንድ ሰዓት ጠይቆኝ እኔ ስልጠይቅህ አልኩት። በፍጹም አታደርገውም አለኝ። አታደርገው መታች አውርዱት አለ። መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል። እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ። እኔ ከገባሁኝ ወንድሞች እናቶች ሪከርድ አድርጉና በደንብ ያዙት። አንድ ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት። እዚህኛውን ቤት ላይቭ ዘግቼ ነው የሄድኩትኝ። እዚህ መግቢያው ላይ የሚናገረው ንግግር ስሙት። ማን ወይስ አያስማማም? አልደግምም ወንድም የሚያስብ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ወገኖች ወሬኛ እዚህ ጋር እንዲህ ነው የሆነው ወንድሞች። ወሬ ብቻ ነው የምታውቀው አንተ። ኦኬ እዚህ ጋር እንደዚህ ነው የሆነው ነገሩ። በገድለ ገብረ መንፈስ ቅዱስ ላይ የጎጃም ሰዎች አይድኑ መንግስተ ሰማያት አይገቡም ብሎ የሚል ትምህርት አለ። ባይዘው የጎጃሚዎች የሆናችሁ ሰዎች ተስፋ ቁረጡ። በማን በኦርቶዶክስ ቤተክርስቲያን ትምህርት ምን ይላል? ገድለ ገብረ መንፈስ ቅዱስ ላይ ጎጃሞች አይድኑም ይላል። አድንም እውነቱን ስነግር ማለት ነው። በኦርቶዶክስ ቤተክርስቲያን ትምህርት ነው እውነቱን ስነግር ብያልኩ። በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ትድናላችሁ። እና ይህንን ለብዙ ዘመን ስናገርበት በኋላ ላይ የማነው ጋዲሳ የሚባለው ወጥቶ እንደዚህ የሚል ነገር አለ፣ ይህንን አልቀበልም ብለዋል። በዚህ ሲተራመሱ እኔ ላይቭ ላይ እየተናገርኩ በነበርኩበት ሰዓት ላይ ይሄኛው ደግሞ እንደዚህ የሚል ትምህርት የለም ካለ ምዕራፉን ይንገሩን ባይ ነው። አያነብም። ምዕራፉን ንገሩኝ ብሎ እኛን ነው የሚጠይቀው። እና መጨረሻ ላይ ምዕራፉን ይሄኛውና ይሄኛው አብረው አንድ ቤት ነበሩ። ከዛ ይሄኛው መጣና እዛ ጋር የዛን ቀን እኔ ጋር ላይቭ ላይ ከታች ኮሜንት ጻፈ። ኤርሚ እንደዛ ብሎ የሚለው ጎጃሞች አይድኑም ብሎ የሚለው ጥቅሴቱ ጋር ነው የተጻፈው። ጥቅስና ምዕራፉ ንገረን እባክህ፣ ጥቅስና ምዕራፉ ንገረን ብሎ ሲል በታች በኮሜንት እያየሁ ነበር እና ነገርኩት። አብረው አንድ ቤት ውስጥ ነበሩ። ከዛ ይሄኛው ወጣና ቤት ሆስት ከፈተ እሱ ማለት ነው። በሌላም ፔጅ እየተከታተልኳቸው ነበር። ከዛ ገብቶ ይሄኛውን ጠራና የጎጃም ህዝብ አይደለም ብለው እያሉ ህዝባችን እንትን እያሉና ና መልስ አሉት። ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው። በገድላት ላይ ገድላቶቹም ያዋሻሉ፣ እሱም በገድላቶቹ ላይ ይዋሻል። እኛ ፊት ግን ቆሞ አያወራም። ሜሎስ ፊት ቆሞ እኔ ጋር ቆሞ ግን አያወራም። ሌሎችም ወንድሞች ጋር ቆሞ ግን አያወራም።
ከፍቷል ብለው ምናምን ብለዋል ብለው ሲሉኝ አዶ የዛንም ቀን አንድ ማሰው ነው ዘግቼ ወጣሁኝ እና ሄድኩኝ እነሱ ጋር ገባሁ። ከዛ ልክ እንደገባው እኔ ላይ ዋሸ። ሲዋሽ አይ በአሁን በተናገርከው ሀሳብ ላይ እኔም እምለዋለኝ ከዛ ወደ ውይይት እንቀጥላለን ብዬ ስል በቃ እኔ ዋሸሁትን ዋሽቻለሁ፣ አንተ ግን ዝም በል የምንጠይቀን ተጠይቃለኝ። ከዛ አላስወራ ብሎ ሲለኝ ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባል ማን ወይስ አያስማማም? አልደግም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ወገኖች ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረ። ወርደን እንኳን ስለ መጽሐፍ ቅዱስ ወርደን በገድል ከአንተ ጋር እንኳን ለማውራት ስለ ገድል ማውራት መውረድ ነው ማለት ነው። በእነሱ ቤት መውረድ መዋረድ ነው። ወርደን አለ። ከየት ነው የወረድከው? ልደት ይሻል እምን ላይ ነበር የወጣው? ከፈረስ ላይ ነው? ከመኪና ላይ ነው? ከዛፍ ላይ ነው? ከየት ነው የወጣው? በመጀመሪያ የወጣው የት ነበር? ኦኬ። ከዛ ለዘመናት የሚሆን የቤት ስራ ሰጥቻችኋለሁ ብዬ የተመጣሁት አማን ወይስ አያስማማም? አልደግም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ወገኖች ወሬ አሁን ተርምሱን ስማኝ። ከዚህ በኋላ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ ወሬ ተማታች የመቅረቡን በደል ስለሚኖር ይህን ነገር ሬስት አደርጋለሁ። ቤተክርስቲያን ላይ ቡጡ ጀመረ። በሚመለከታቸው ሰዎች ይታያል። ስተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። ምንም መብት የለህም። አንድ የስማኝማ ከዛ ተዋራለህ። አባታችን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? ወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው። ኢትዮጵያዊ ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘግቼ ዝም ልበል ማለት ነው? ቆይ አንደኛው ኮሜንታተር ከታች ኧረ አባቶች ይሄ ኤርሚያስ የሚባለው ሰውዬ ደግማችሁ ልሳኑ ዝጉት አላለ? አቤቱ የኤልያስ አምላክ የአባቶች አምላክ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን፣ በአንተ ደስ ይለናል። እንደዚህ ወይኔ ህዝቤ አሳዘንከኝ ወንድሜ። አወዛገብካቸው እኮ ኤርሚ፣ በጌታ አሳዘኑኛውን ስፖንስ ወይኔ በላቸው ማለት ይሄኔ ነው። ሞከሩ እኮ በጽዳታቸውን መጣው ማለት ኤርሚና ሶሪ፣ ከዚህ በፊት ዘግተውት ነበር ደግማችሁ ሲለው ወይስ ደግማችሁን አስደግመው ነው? ምን አውቃለሁ ቢኒ፣ ምን አውቃለሁ። እሳኑ ዝጉት አላለ። አንድ ደብተራ እስቲ ስሜን ጠርቶ አንድ ደብተራ እዛ ድንጋይ ላይ ወጥቶ ፒሪ 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 ብሎ ቢለው የሱዳኑ ይሻላል እንትኑ መጫኛ የሚያቆመው ብሎ ቢል
አንድ ገናናና ቅዱስ ስም በእምነት ብቻ አንድ የብቻ መጥራት ነው። የጽዮኑን አለት ማለት ነው። ኢየሱስ ጌታዬ ይባላል። አንድ ሻውት ብቻ ልክ እንደ ኢያሪኮ ግንብ ሲጮህ አይደል መለከት ሲነፋ አንድ እኮ አልኩ። የአስማተኞችን የጠንቋዮችን ጉባኤ የሚበትን ቅዱስ ማለት ነው። የንግርተኞች ንግርታቸው ቃላቸው እንዳይበቅል ያደርጋል። አንተ መንፈስ ያለብኝ ሰው እኮ የእግዚአብሔር መንፈስ ማለት ነው። ሂድና ትክል ድንጋይ ላይ ቆመ ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ማለት ነው። ያው እንደዚህ ነው አይደል? አብዛኛው ድግምት እኮ እንደዚህ ነው የሚደግሙት። ያው ለወይት አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ወደዛ አሁን የምፈራው ትውልድ ባጣ ይሄንን ትውልድ ልፍራ ወንድሜ እገለብጠዋለሁ። ስለ ጌታ የኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ ነው የምጓደዳው ስልህ እንዳንበሳ ነው ውስጤ። በቅዱስ ስሙ በእግዚአብሔር ልጅ ደም በመንፈስ ቅዱስ ኃይል መመኪያዬ ነው፣ መታመኛዬ ነው፣ የማምለጫ ዓለታችን ነው የእግዚአብሔር ልጅ። በቅዱስ ስሙ እኮ አልኩ። የሀገር አስማተኛ ጥራ፣ በሲኦል ያሉ ሰይጣን በነቂስ ይምጡ። አንድ ቅዱስና ገናና ስም ብቻ በእምነት እጠራዋለሁ፣ በምንም ድካም ውስጥ እንኳን በሆን ኢየሱስ። በቃ ስራውን ይሰራል። የምትላተመው ከሱ ጋር ይሆናል ማለት ነው። ይህን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚል መተተኛ ጠንቋይ ደብተራ ልፍራ እንዴ አንተ ገለባ ሁሉ። እንዲህ ነበር የተባባልነው። ከዛ ስሙት ትርምሱን ስማለኝ ሁሉ የምትተራመ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ የመቅረቡን በደል ስለሚኖር ይህን ነገር ሬስ ታደርጋለህ። ቤተክርስቲያን ላይ በአባቶች ይህን በሚመለከታቸው ሰዎች ይታያል። ስታትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ ግን በዛን ጽሁፍ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። ምንም መብት የለህም። አንዴ ስማኝማ፣ ከዛ ተዋራለህ። አባታችን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? ወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው ኢትዮጵያዊ። ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን
የቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘግቼ ዝም ልበል ማለት ነው? አይ ጥሩ ሀሳብ ነው ያነሳ። አሁን እዚህ ጋር ያነሳው ሀሳብ ጥሩ ሀሳብ ነው። አሁን ኤርሚያስ ያንን ሀሳብ አነሳና አንተ መጣህና ኦኬ ገድላቱን አየህ፣ ከዛ ቼክ አደረግ፣ ስህተት ነው ብለህ ፈረጅክና በቃ ይሄ ስህተት ነው ብለህ ዲሳይድ አደረግ። እኔም ደግሞ ደካማው ሰው አለሁኝ፣ ገድላትን እያነበብኩኝ የመባዜውን ገድላት አገኘሁኝና ሳነብ አፉን ሳሙ ክርስቶስን አፉን ሳሙ የሚል ነገር አገኘሁኝና አንተም እንዳገኘኸው ደግሞ አንተ በመዘንክበት ሚዛን እኔ ደግሞ መጣሁና ኦኬ ይህም ደግሞ ስህተት ነው በቃ አልኩኝና ለሰዎች ሲከራከሩ ገባውና ኤርሚያስ ቤት ኦኬ ያ ነገር ስህተት ነው ብዬ ተናገርኩ። ለሌሎችም ሰዎች ስህተት ነው ብዬ ተናገርኩ። አንተም በምትለው በራስህ ኬዝ አንድ ብለህም ደርሰህበት ስህተት ነው ብለህ ዲሳይድ አድርገሃል። የመባጽዮንን ታሪክ ደግሞ እኔ መጣሁኝና ሳሞ የሚለውን ነገር ስህተት ነው ብዬ ዲሳይድ አድርጌ ተናገርኩኝ። ምንድነው ልዩነት? ዲሳይድ አደረግኩ። አንዴ ሀሳብ ዲያቆን አንዴ ሀሳብ ጨርሰ ሀሳቤን ጨርሰው ጥሩ ስለሆነ ሀሳቤን ጨርሰው እና ይቀጥላሉ ዲያቆን ሳሚ እና አንተም እኔም የመባጽዮንን ታሪክ አይቼ ለአእምሮ የከበደኝ ብዬ ስህተት ነው በሚለው ዲሳይድ አደረኩና ለሰዎች ስህተት ነው ብዬ ተናገርኩና አንተም ያን የታሪክ ተፋልሶ አለው ብለህ ዲሳይድ አደረክ ስህተት ነው ብለህ እኔም ደግሞ መጣሁኝ የመባጽዮንን ስህተት ነው አልኩኝ። ግን ከዛ በኋላ አሁን ለምሳሌ የመባጽዮንን ወዲያው ስሰማው እኮ አእምሮ ላይ የተፈጠረ ነገር ነበር እኮ፣ ግን ገብቼ ስሰማው በራሴ ነው ያፈርኩት። አንዳንድ ነገሮች እንደዚህ የሚመለሱ ነገሮች አሉና ማንዴቱ አሁን እኮ ለሰዎች የመፍቀዱ ስህተት ነው ብሎ ዲሳይድ የማድረግ የመፍቀድና ያለመፍቀድ ጉዳይ ነው። ስህተቱ እኮ ሊሆንም ይችላል ላይሆንም ይችላል እኮ ያ ነገር የሚታየው ግን አንተ መጥተህ ይሄ ነገር ስህተት ነው ብለህ የመናገር ምንም አይነት መብት የለህም ነው። እኔም ደግሞ የመባጽዮንን ታሪክ እንደዛ አሁን ለምሳሌ ትኩስ የተወለደ ልጅ ነው ተገለጠለት፣ እሱንም አፉን ሳሙ የሚለውን ነገር እኔ መጀመሪያ እንደዛ አልተረዳሁትም ነበረ። እነዛ ተብሎ ሲነበብልኝ ነው ከዛ እንደገና ያን ነገር ተመልሼ ሳስበው በራሴ ያፈርኩት ያን ነገር እና ሰዎች ይህን ነገር ተሰጣቸው። አንዴ አሁን እሺ ወንድም እያልከው ያለ ቆይ አይ የቋንቋ ጻጻ የግዕዝ በመሳም ላይ የሚናገረውን እንትን እሱ የግዕዝን ማጥናት ነው ያለብን። ኦኬ እኛ አሁን ቆይ ማስመኝ ይህን በደንብ አድርገህ ስማኝ። እኛ በገድላት ያለ እያንዳንዱ ስህተት ነው እያልን እንደሆነ አናስመስለውና ግልጥ የሆኑ ስህተቶች አሉ። ቤተክርስቲያናችን እንድታርማቸው ወይም አይን እንድትሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትን አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ያ ቴንክ ዩ ዲያቆን ጽጌናይ ኤርትራዊ ወንድም ዲያቆን ነው የኦርቶዶክስ እዚህ በሙሉ ዲያቆናትና ካህናት ናቸው ያሉት ኤርትራውያን። ይሄ ነው የሚያስፈልገው። በተለይ ጥቂቶች ካልሆኑ በስተቀር በተለይ ከዚህ ከኤርትራና ከትግራይ የሚወጡ እውነት ከገባቸው ፍርጥ ነው የሚያደርጉት። ሁሉም ናቸው እያልኩ አይደለም። በቃ እንትን አይሉ ያቋም ሰው ናቸው። እንዲህ የሚያስፈልገው አንድ ዲያቆን ጽጌና እዚህ ጋር የተናገረው ትክክል ነው። ግልጥ የሆኑ ውሸቶች አሉ። የኢትዮጵያዎቹን ስሟቸው ሊኖርባቸው ይችላል ነው የሚሉት። እያሳየናቸው ሊኖርባቸው ይችላል ነው የሚሉት። ስህተት ሊኖርባቸው ይችላል ነው የሚሉት እንጂ አለባቸው አይሉ። እያሳየናቸው እንኳን ይህ ልዩነት አይቻለሁ። ለእኔም ሳነብ እኮ እንዳንተ ግልጥ ያለ ስህተት ነው ብዬ ለእኔም እኮ ይሄ ነገር ግልጥ ያለ ስህተት ነው ብዬ እኮ ዲሳይድ አድርጌ ነው። ባለፈ አሁን ሊቃውንቱ አባታችን ትናገራላችሁ። ይቅርታ በጣም እንትን ከበደኝ። አሁን ስማማ ባለፈ ሊቀ ሊቃውንት ስማ ኮንና ሁለተኛው ሊቀ ሊቃውንት ስማቸውን አላቃቸውም ስመረ ምናምን መሰለኝ ሲናገሩ ወንድማችን ሊቀ ዲያቆናት ሲጠይቃቸው በፈቃዷ አልሞትም አለች የሚል ጽሑፍ አለ፣ ስህተት ነው አሉ። ኦኬ ሊቀ ሊቃውንት ስማ ኮንና ሊቀ ሊቃውንቱ ስልጣን አላቸው። አዛን ኢንዲቪጁዋል
አይ እኔ አሁን የሰዎችን ተዋቸው። አሁን ስለኛ እናውራ። አሁን ለምሳሌ እነሱ እንደዛ ብሰማቸው ቤተክርስቲያን የተጻፈ ነገር ቤተክርስቲያን ያወጣችው ነገር ከሆነ ያን ነገር ደግሞ አይ ትክክል አይደለም ማለት ማንም ሰው መብት አለው ብዬ አላስብም። ቤተክርስቲያን ስህተት ነው እስካለች ድረስ ማለት ነው። ስለዚህ እኛ አሁን ይኸው ችግር የለውም እኛ አሁን እየተባልንበት ያለ ምክንያት እንድትሰማ እኮ ነው። እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማው ነው እኮ በቃ እንድትይዘው እኮ ነው። ታዲያ እነ ሊቀ ሊቃውንት ስምዐ ኮነ እንደዛ ብሎ ተሐድሶ የማይባሉ ከሆነ እኛ እንደዛ ካልን ተሐድሶ የምንባልበት ምክንያት ምንድን ነው? አባታችን ያውሩ። እሺ አባታችን ያውሩ ማለት በዛ ወንድም የሚለው በጣም በግሌ አልጋራውም። ማንዴት ብለህ ላነሳኸው ማንዴት የሌለው አዘን ኢንዲቪዥዋል ኦኬ፣ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ፣ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ሰው ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪዥዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን እነዚህ ወንጌላውያን ቤት ላይ ነው ያ ነገር እያነሱ መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ይሄ ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ኖ ያ ስህተት ነው በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለው ሀሳብ ስህተት ነው። ያ ሰው መጥቶ እና ስህተት ከሆነ ለምን አታስወግደውም ቢለኝ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋለሁ፣ ያ ስህተት ነው ብዬ አድነዋለሁ። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲሆን ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማነው መጽሐፉ ጣሉት፣ አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝም። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራውም በበኩሌ ማለት ነው። እነ ኤርሚም አሉ፣ ሌላም እነ ኤደን አሉ። ኦኬ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኖች ወሬ ዘመንህን ሁሉ የምትተራመስን የቤት ስራ ነው የሰጠው አላስወራ ብለህ ካልከኝ ላይቭ ዘግቼ ቤት ድረስ መጥቼ አላስወራ ብለህ ካልከኝ መተራመሻውን ሰጥተናል። የራሳቸው መጽሐፍቶች ናቸው መተራመሻ። እኔ ብቻ አይደለው እዚህ ያሉ ወንድሞቼ በጽሁፍ የጻፉ ስንት ለብዙ ዓመታት የደከሙ አሉ። ኦኬ ምንድነው ታዲያ የሁሉ ትርምስ? የሁሉ ዲያቆን ከኤርትራ እስከ ኢትዮጵያ፣ ከኢትዮጵያ እስከ ኤርትራ፣ ከውጭ እስከ አገር ውስጥ ያለ ትርምስ በኦርቶዶክሳውያኑ መካከል የገባው ነገር ምንድን ነው ተብሎ ቢባል ምንድን ነው? እዚህ ላይ የምትሰጡት ሀሳብ ካለ ወንድምነ ዳንዬ ከአንተ ልጀምር፣ መቀጠል ትችላላችሁ። ዳን እያለህ የስ ወንድምነት አለው ትርምሱ ቀጥሏል። በቤት ውስጥ በሚዲያ ላይ በምን ማለት ነው። በተለይ እነዚህ ገድላት ድርሳናት የሚባሉ መጽሐፍቶች አንወያይባቸውም ብለው ያሉት ሁሉ ወደ ውይይት ሁሉ ደርሰውባቸዋል እና የተፈጠረው ነገር እያየን ነው፣ እየሰማን ነው። ከአንተ ልጀምር ብዬ የምትለው ነገር ካለ? እሺ ወንድምነት፣ ለዚሁ አይደል አታንሷቸው፣ ወንጌል ስበኩ፣
በቃ ለምንድነው ወንጌል ለማሰብኩት ምናምን እያሉን እኮ አስሬ የሚያነሱት እነኚህ ትምህርቶች እንዳይነሱ ስለፈለጉ ነው እንጂ እኛ ወንጌል እየሰበክን ሰው እንድንፈልገው አይደለም ማለት መዳን እንደው ኦርቶዶክሳውያን መዳን ስላለባቸው ወንጌል እንድንሰብክ ፈልገውን አይደለም። ግልጽ እኮ ነው። አትንኳቸው። ለምንድነው ወንጌል አትሰብኩም? በጴንጤውም በኦርቶዶክሱም ላይ ያሉ ገላት ለምን ትላላችሁ? እነኝን መጽሐፍቶች ለምን ነው የምታነሱት? ደጋግመው የሚሉት ለኛ አስበው አይደለም። በፍጹም ለኛ ታስበው አይደለም። ለኛ ታስበው አይደለም። የሚያመጡትን ኢምፓክት ስለሚያውቁት ነው ከኛ ይልቅ። ኦኬ ከኛ ይልቅ በቤተክርስቲያኒቷ ውስጥ ያለው ኢምፓክት እነኚህ መጽሐፍቶች ስለሆኑ በደንብ ስለሚያውቋቸው ነው። እነኚህ መጽሐፍቶች እንዲነሱ እንዲወሩ የማይፈልጉባቸው ምክንያቶች ኢምፓክታቸው በጣም ሰፊ ነው ከምናስበው በላይ ማለት ነው። ምክንያቱም ቤተክርስቲያኒቷ እነኚህን መጽሐፍቶች ከመጽሐፍ ቅዱስ እኩል አድርጋ እኮ የምታምን ቤተ እምነት እንደሆነች እያየን ነው። ራሱ ቤተክርስቲያኒቷን የሚያውቁ ሰዎች ወጥተው የሚያወሩት ይህንን ነው። ቤተክርስቲያኒቷ ከመጽሐፍ ቅዱስ እኩል አድርጋ የምትቀበላቸው መጽሐፍቶች እንደሆኑ የራሷ ምሁራኖች ይናገራሉ። እና ስለዚህ ኢምፓክቱ ከፍ ያለ ነው። እግዚአብሔር ይመስገን። ይሄም ኢምፓክት ደግሞ ይሄው እንደዚህ አይነት ትርምሶችን እያየን ያለ ነውና ይቀጥላል። አማራጭ የለም፣ ይቀጥላልና ከዚህ ወደ ኋላ አንልም። የገባን እውነት አለ፣ ያየነው ነገር አለ። በዚህ ነገር ላይ እግዚአብሔር ብዙ ትውልድን ነፃ እያወጣ ነው። ብዙ ትውልድ እየተፈታ ነው ያለው። ምክንያቱም የዘመናት ቀንበር እየተላቀቀ እንደሆነ እያየን ያለ ነውና ይቀጥላል። እግዚአብሔር ይባረክ፣ ክብሩን ይውሰድ። ይሄንን ነው የምለው ወንድምነት። ቴንኪዩ ወንድምነት፣ ጸጋ ይብዛልህ። እሺ ሌሎች እንቀጥላለን። ዲያቆንን አውራው ወንድምነት ከታች አለው። እሺ ዲያቆን ሰላም። ዲያቆን ሰላም ናችሁ? ሰላም ነው፣ እግዚአብሔር ይመስገን። አለው። እሺ አይ ቲንክ የወንድምነትን ሪፍሌክሽን ሰምታል ብዬ አስባለሁ። ግን በርዕስ ደረጃ እንድናወራ ወንድምነት ምን አይነት ሀሳቦች ላይ እንቆይ? ያው በገድላት በድርሳናቱ ለምንድነው ከኛ ጋር እርስ በርሳቸውም እየተተራመሱ ከኛም ጋር እየመጡ ለምንድነው አትጥቀሱ ብለው የሚሉት? እስቲ መጽሐፍቶቹን አጠቃላይ ገድላት ድርሳናትን አትጥቀሱ ብለው የሚሉበት ምክንያት አሳማኝ ነው ብለው የሚሉትን ምክንያት ይንገሩ። ኦኬ አሪፍ። እኛ እርስ በርስ እየተተራማመሱባቸው ነው። እርስ በርስ እየተጣሉ፣ ግማሹ ይቀበላሉ፣ ግማሹ አልቀበልም፣ ግማሹ ስህተት አለባቸው፣ ግማሹ ስህተት የለባቸውም፣ ግማሾቹ የመጽሐፍ ቅዱስ ልጆች ናቸው ይላሉ፣ ግማሾቹ ደግሞ ከመጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ይላሉ። ግማሾቹ ጥራት ይጎላቸዋል፣ ግማሾቹ ጥራት አይጎላቸውም፣ ንጹህ ምንጮች ናቸው። እንደዚህ ትርምስ አለ። ከእኛም ጋር ሲመጡ በራሳቸው መጽሐፍቶች ነው አንወያይም፣ አታንሱብን፣ እነሱ በቃ የሞት የሽረት ጉዳይ ናቸው ብለው እያሉ ያሉት እና በዚህ ላይ ሲናወራበት። እሺ ወንድምነት ጥሩ። እሺ ዲያቆን ለምንድን ነው እሱ ከእናንተ ጋር እነኝን መጽሐፍቶች እንዳንወያይ ብዙ ጊዜ የምትፈልጉትና ይሄኔ አሳማኝ ምክንያት ይኖር ይሆን? አሳማኝ ምክንያት ከገድላትና ከቅዱሳት መጽሐፍት ጋር ነው። አይ ብዙ ስህተት አለባቸው እኮ። አሁን አንድ የቤተክርስቲያን መሪ ወይም ዲያቆን የሆነ መምህር የሆነ ገድላትና ታምራት ትክክል አይደሉም ብሎ ቢያወራ ከስራ ይባረራል። እውነቱን እያወቀው እንኳን ሊመሰክር አይችልም። እኮ ቤተክርስቲያኒቷ እንደ እግዚአብሔር ቃል ያልሆነ የሐሰት ትርክቶችን እያስተማረች ነው ማለት ነው። አዎ እውነት ነው። አሁን እኮ የቴክኖሎጂ ዘመን እኮ ነው። ሰው ማታለል አይቻልም። አሁን ሰው እየነቃ ስለሆነ
ማታለል አይቻልም። ስለዚህ እንዳናወራ የሚፈለገው እነኚህ ሐሰት ትርክቶች እንዳይጋለጡ ነው እንጂ ቤተክርስቲያኒቷ ታምንባቸዋለች፣ ስቲል ትጠቀምባቸዋለች ብለህ ታምናለህ ማለት ነው አይደል? ኢቪን አሁን ጳጳሳቶች ሁሉ ራሱ ያምኑበታል፣ ይህን ነገር ስህተት እንዳለ ያምኑበታል። ግን እውነቱን አውጥተው ግልጽ አድርገው ይህን ነገር እናርመው የሚለውን ቁርጥ ያለ ነገር እንትን አይሉም እንጂ ሁሉም ያውቁታል። ከላይ ያሉት መሪዎቹ፣ ከታች ያለው ትንሽ እውቀት የሌለው ሰው ነው ዝም ብሎ እየተነዳ ያለው እንጂ ሌሎቹ ያውቁታል እኮ መስተካከል እንዳለበት ያውቁታል። ኦኬ ያ እሺ፣ ጥሩ ላይ ነው ያለው። እሺ ምናልባት ሌላ ኦርቶዶክሳዊ ካለ ከአንተ ተቃዋሚ ሀሳብ፣ ምክንያቱም ይሄንን ሀሳብን የሚቃወም ሰው ካለ ሌላ ኦርቶዶክሳዊ ካለ ብናስገባ እንችላለን እና ካላችሁ አንድ ቁጥር ብጽፉልን ትችላላችሁ። ምክንያቱም እኛም እያልን ያለ ነው ይሄንን ነውና እነኚህ ሰዎች ይኖሩባቸዋል፣ ያምኑባቸዋል፣ ይቀድሱባቸዋል፣ ቤተክርስቲያን ስርዓታቸው ውስጥ አሉ እነኚህ መጽሐፍቶችና እነኚህ መጽሐፍቶች ሲነሱ ሲጠየቁ የሚያፍሩባቸው በእኛ ፊት ግን እነሱ ደግሞ የሚተገብሯቸውን መጽሐፍቶች ነው አንስተን እያወራን ያለ ነው። ቤተክርስቲያኒቷ አልጠቀምም ብላ አንስታ ሼልፍ ውስጥ የደበቀቻቸው መጽሐፍቶች አይደሉም እና እነኚህን መጽሐፍቶች ሲነሱ በጣም ብዙ ሰዎች ይሸማቀቃሉ ከላይ እስከታች ማለት ነውና እሺ ዲያቆን፣ እኔ ለአንተ የተለየ ጥያቄ የለኝም። ጥያቄዎችን በሙሉ መልሰልኛል። ምናልባት ወንድምነት ወይ ሌሎቻችሁ ጥያቄ ካላችሁ ለዲያቆን፣ ካልሆነ ሌላ ሰው እናስገባ እንችላለን። እንዲህ ቪዲዮ አለኝ እና ከዚህ ቀደም ሪከርድ ያደረኩት እሱን ባሳያችሁ ደስ ይለኛል። እሺ ደስ እሺ። እና አቶ ልደተ ቃል ነው እና ቪዲዮውን የሚናገረው ሁለት ተቃራኒ ሀሳቦችን ያስቀምጣል። የመጀመሪያው ሀሳብ ምንድን ነው? ሀሳቡ እንዲህ ነው የሚለው። የመጀመሪያው ሀሳብ ስዕልን እንስላለን። ስዕልን የምንስለው ግን ሰውየውን መልኩን አይተን ነው አይደለም፣ ወይም ሪል ያ ነው ብለን አይደለም። ትምህርቱን ወስደን ልክ አሁን ማርያም ልጅ አቅፋ የሚለውን ትምህርቱን እንወስድና ስዕል እንስላለን ይላሉ። ከዛ ይህንን ስዕል ከሳሉ በኋላ ለስዕሉ አንሰግድ የሚሉና የምንሰግደው ለስዕሉ ባለቤት ነው ይላሉ። ያ የስዕሉ ባለቤት ደግሞ ማነው አሉን ሲስሉት፣ እነሱ እንደፈለጉ የሆነ ሴትዮ ናት ያቃቅፈው የሚስሉት፣ ወይም ሚካኤል ብለው የሆነ ሰው ነው የሚስሉት። ለስዕሉ ባለቤት የሚሰግዱ ከሆነ እነዚህ ሰዎች ሪል ለማርያምም እንኳን እንደማይሰግዱ ለማሳየት ነው ይሄን ቪዲዮ የምንጠቀመው። ለማርያምም እንኳን ለሚሏት ለማርያምም እንኳን አይሰግዱም፣ ለሚሉት ለገብርኤል እንኳን አይሰግዱም። ምክንያቱም የስዕሉ ባለቤት ሪል ካልሆነ ኮፒ ካልሆነ አይተውት ካልተሰራ ማን ነው ሊሆን የሚችለው? ሚካኤል ብሎ የመጣው ጠቋር ሊሆን ይችላል። ማርያም ናት ብላ የመጣችው እንደዚሁ ደግሞ ሌላ ልትሆን ትችላለች። ምክንያቱም የሆነ ሴትዮ ነው ህፃን ልጅ ያሳቅፈው እንትን ያደረጓት እና ከዚህ አንጻር ነው ሀሳቡ ይሄ ነው። የሚያስፈልግ ከሆነ ልቀጥለው፣ ልክፈተው። ከፈተው፣ ደሱ ከፈተው። ትልቁ ላይ አላርገሽ ችግር የለም። እሺ ዘጸአት 25 ላይ ያለው ማለት ነው። በምን የተሰራ አልኳቸው? በወርቅ የተሰራ በመሰዊያው ላይ ክንፋቸውን እንደዚህ የዘረጉ 2 ኪሩቤሎች አሉ። አሁን ይሄ እግዚአብሔር ያዘዘው ነው። እነሱ ግን ከእግዚአብሔር መንገድ ወጥተው ስግደትም የለም ባይዜ የምንሰግደው ምንም አይነት ስግደትም የለም። ስለዚህ መነሻችን መጽሐፍ ቅዱስ እንደሆነ ይታወቃል። ኪሩቤልን ቀርጾታል። ከእግዚአብሔር ወገን የሆኑትን እኛ ሰርተን አስቀምጣል። ግን እስቲል እኛ ስዕላቱን አናመልክም። ለወረቀቱ በቀጥታ እዚህ ላይ ለማለት እዚህ ለወረቀቱ በቀጥታም ደግሞ የምንሰግደው ምንም አይነት ስግደትም የለም። ባይዜ የምንሰግደው ምንም አይነት ስግደትም የለም። ለወረቀቱ የለም።
ለዛ ቅዱስ ግን እንሰግዳለን። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። አሁን አዳምጥ። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ያ ቅዱስ እንዴት እንደሚስሉ ደግሞ እናያለን። ስዕሉ ግን አክብሮትን እንሰጣለን። ቬኔሬሽን አክብሮትን እንሰጣለን፣ እንሳለመዋለን። ከምን አንጻር ነው ያን የምናደረገው? በቤተክርስቲያን ውስጥ ያለ ስለሆነ በቃ እሺ፣ እሱ የለውም። ከዛ እንትሉ ጋር እንሂድ፣ እንዴት እንደሚሳሉ አሳሳሉን እንሂድ። እንግዲህ ለዛ ቅዱስ ነው የሚስሉት። ያ ቅዱስ ሪል ማርያም ናት ወይ ገብርኤል ናት ወይ? አሳሳሉን እንሂድ። ያንን ስዕሉን ያን ፔንተሩን ቤተክርስቲያን ውስጥ እንደመሆኑ ቤተክርስቲያን ውስጥ እንደመግባቱ እናከብራለን። አክብሮት ነው የምንሰጥ፣ አክብሮት እንሰጣለን እንጂ ለዛ ለስዕሉ በቀጥታ የምንሰግደው ስግደት ለስዕሉ የምናደርገው የተለየ ነገር የለም። እዛ ላይ ሪፕሬዘንት ለተደረገው ለዛ መልአክ፣ ለዛ ሰማዕት፣ ለዛ ጻድቅ። ሌላኛው ደግሞ የእመቤታችን ስዕል ነው ማለት ማርያም መልኳ እንደዛ ነው ማለት አይደለም። የሚካኤልን ስዕል ስንመለከት ሚካኤል መልኩ እንደዛ ነው ማለት አይደለም። የጌታንም ስንመለከት በቃ ያ ክርስቶስ ማለት ያ ነው ማለት አይደለም። ሪፕሬዘንቴሽን። የስዕሉ ዓላማ በዋነኝነት ክስተቱን ለመግለጽ ነው። ለምሳሌ መላእክት በሚገለጡበት መገለጥ ይሳላሉ። ፎር ኤግዛምፕል እዚህ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ላይ በእጁ የተመዘዘ ሰይፍ ይዞ በፊቱ የቆመውን የእግዚአብሔር ሠራዊት አለቃ ይቀጥላል። ነው የምትስለው። ያን ወደ ስዕላዊ ነገር ታመጧል። ያ ማለት ግን ስዕሉ ሚካኤልን አይተን ኮፒ ፔስት ያደር አላደረግ አንድም ስዕል እንደዛ የለም። ማወቅ ያለባችሁ ነገር ያ ነው። ይኸውላችሁ አንድም ስዕል በትክክል ኮፒ ፔስት የለም። አንድም ስዕል ሚካኤልን ሚካኤል አይደለም፣ ማርያምን ማርያም አይደለችም የሚሏቸው ቅዱሳን በሙሉ እነሱ አይምሯቸው ክሬት ያደረጉትን ነው እንጂ የሚስሉት አንድም ስዕል ነው እያሉ ያሉት። አንድም ስዕል ትክክለኛ ይቱ አሁን ይሄ ታምረ ማርያም ላይ የሚሉት ትክክል ሉቃስ የሳላት የሚሉት ምናምን በሙሉ ውሸት ነው ማለት ነው። በዚህ እንደገና ደግሞ ይሄ የክርስቶስ እንትን የተባለው ይሄ ደሙን እንትን ያደረገችበት ምናምን የሚባለው እሱም ውሸት ነው ማለት ነው። በዚህ ወንድም ትምህርት ምንድነው ያለ አንድም ስም አንድም ስዕል አይተን የሳልነው ነገር የለም ይላል። እንደዛ ብለን ምን አስቀምጠው የቤተክርስቲያን ስዕል የለም። ጀስት ሪፕሬዘንቴሽን። አብዛኞቹ ካያችሁ እኮ የቅዱሳት ስዕላት መልካቸው ሁሉ ይመሳሰላል። ካያችሁ ለምን ይመሳሰላል? መልካቸው ራሱ ይመሳሰላል። በአይናቸው አይተዋቸው አይደለም የሳላቸው፣ ህይወታቸውን፣ ታሪካቸውን፣ ህይወታቸውን አይተው ተመልክተው ከትውፊት ተመልክተው ከቤተክርስቲያን ትምህርት አይተው ነው የሚስሏቸው። እዚህ የማርያም ስዕል ስትመለከቱት እመቤታችን መልኳ እንደዛ ነው። ቀይ ሴት ባየ ቁጥር ማርያም ናት ማለት የለም። ጸጉሩ ረዘም ያለ ሰው ባየ ቁጥር ኢየሱስ ነው ካልክ ስህተት። ጸጉሩ ረጅም ሆኖ ራሱ ባይሳል፣ ጸጉሩ ተቆርጦ ቢሳል ባይሳል፣ ረጅምም አጭር ተደርጎ ቢሳል ቤዚካሊ እኛ በቀጥታ አይተ ነው እየሳልን ስላልሆነ ብዙም አያስፈልግም። ትልቁ ዓላማ ስቅለቱ መጽሐፍ ቅዱሳዊ ላይ በቀጥታ እኛ ስዕሉን አይተን ስለሆነ የማንስለው ዝም ብለን እንደሆነ ልክ አሁን ለምሳሌ ኢየሱስ ተሰቅሏል የሚለውን ፊልሙን ወይም መጽሐፉን አንብበ ልክ አንድ ፊልም ደራሲ እንደሚደርሰው በአይምሮ ላይ የሚያስበው ልክ መጽሐፉ ላይ ያለውን ልክ ሜል ጊብሰን ማለት ነው። ሜል ጊብሰን ፊልሙን እንደሰራው እንደዚሁ ፊልም ነው የሰራ ነው እያሉ ነው። ስለዚህ የፊልሙ ባለቤቱ የስዕሉ ወገኖች እኔ ጋር የተቋረጠው ወይስ ሁሉም ጋር ነው? ሁሉም ጋር ብቻ። እሺ እኔ ከወጣሁ ብዬ እኮ ነው። የደሱ ኔትወርክ ሊሆን ይችላል። እሺ አይ ቲንክ አስወርዶታል። ወረደ ያኔ ኤርቪን በትልቁ ማድረግ አትችልም።
እሺ አይ ቲንክ ማድረግ አንችልም። እሱ ነው ኮንትሮል ማድረግ የሚችለው፣ እኛ ሌላውን ሰው መሰለኝ። እሺ ወገኖች እሺ ኮፒ ሊንክ እና ታፕታፕ ይደረግ። ደሱ ያነሳው ፖይንት ባይዘው በጣም ወሳኝ ፖይንት ነው፣ በጣም ወሳኝ ፖይንት ነው። እናወራበታለን። እሺ ደሱ ኔትወርክ ከተስተካከለ ተመልሰ ግባ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ልኬልሃለሁ። ደሱ ውጣና ተመልሰ ግባ። ከሲስተሙ ውጣና ተመልሰ ግባ። ደስ ከሲስተሙ ውጣና ተመልሰ ግባ። በሚል ጊብሰን በሰራው ዘ ፓሽን ኦፍ ክራይስት እና ኦርቶዶክሳውያን በሰሩት ስዕሎች መካከል ባይዘው ምንም ለውጥ የለም። እሱን ነው ልደት ቃል በንግግሩ የዳይሬክተር ለውጥ ካልሆነ በስተቀር በሁለቱ መካከል ምንም አይነት ልዩነት የለም እያለን ያለው። ዳይሬክተሩ ዘ ፓሽን ኦፍ ክራይስት ላይ የመረጣቸው ሰዎች ወይ ደግሞ እንግዲህ ለኦርቶዶክሳውያን ስዕሉን የሳሉላቸው ሰዎች ከሰዎቹ በስተቀር ሁለቱም ላይ አክቹዋል ሰዎቹ አይደለም የተወኑት፣ ወይ ደግሞ አክቹዋል ሲን አይደለም ያየ ነው። የኢየሱስንም ቢሆን የሌሎቹንም ቅዱሳን ብለው የሚጠሯቸው ሁለቱም ተመሳሳይነት ያለው ሀሳብ ነው ያለው እያለ ነው ወገኖች። እሺ ደሱ ተመለስክ? ኔትወርክ አቋረጠ ጊዜ ወጥተህ ነበር። ተሰምቶልኛል ወይስ? መጨረሻ ላይ እያወራን የተቃረበ። እሺ ስለዚህ ምንድነው ዋና ሀሳቡ? የመጀመሪያው ሀሳቡ ምን ብሎ ነው የተናገረው? እኛ የምንሰግደው ለስዕሉ ባለቤት ነው እንጂ ለወረቀቱ አንሰግድም ማለት። እሺ አሜን ብለን ተቀበልን። ከተቀበልን በኋላ ወረቀቱ ላይ የሚሳለው የስዕሉ ባለቤት እንዴት ነው ብሎ ሲነግረን በአይናችን አላየናቸውም፣ መጽሐፉን አነበብን። ከዛ ታሪካቸውን ለምሳሌ አንድ ወታደር ወይም አንድ መልአክ ሰይፍ ይዞ ቁማየን የሚለውን አነበብን። ከዛ ተነስተን በራሳችን ሳልናቸዋል። ስለዚህ በቤተ ክርስቲያን እንዳውም ብዙ ስዕሎች ይመሳሰላሉ ማለት ምክንያቱም ከአንድ ኮፒ እየተደረገ ስለሚሳል ማለት ነው። ስለዚህ አይምሮ ላይ የታሰበው ነው እንጂ እየሳልን ያለን ነው። በፍጹም ማርያም ይህች ናት ብሎ ኢየሱስ ይሄ ነው ብሎ በትክክል አይተን ኮፒ አድርገን የሳልነው ስዕል ስለሌለ መጨነቅ የለብንም ነው የሚለው። መጨነቅ የለብንም። ስለዚህ አይተን የማንስል ከሆነ እነዚህ ስዕሎች ትክክለኛ የማርያም ስዕል ካልሆነ፣ ትክክለኛ የገብርኤል ስዕል ካልሆነ ለስዕሉ ባለቤት እንሰግዳለን ሲሉን ቅድም መጀመሪያ ላይ ለስዕሉ ባለቤት ነው የምንሰግደው ሲለን ደሱ ድምፅ አይሰማም ነው? ለእኔ ብቻ ነው? ኦኬ አስወጣ። ሌላ ኦርቶዶክስ ካላቸው አንድ ቁጥር ጻፉና ግቡ። ሌላ ኦርቶዶክስ አንድ ቁጥር ጻፉና ግቡ። አይሰማም። ታብታብ ሼር አድርጉ። እስከዛው ድረስ ግን ኦርቶዶክሶች ካላችሁ አንድ ቁጥር ጻፉና ግቡ። እሺ ልኬላለሁ። እሺ ዳኒ ይቀጥል። ጌት ሰላም፣ እንዴት ነህ? እንደምን አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? እግዚአብሔር ይመስገን፣ ክብር ለስላሴ።
ያ ከየት ቤተ እምነት መጣ? ምን ማለት ፈልጌ ነበር መሰለ? ከየት ቤተ እምነት መጣ ወዳጄ? ባለፈው ቢኒያም የምትባለውና ከየት ቤተ እምነት መጣ ወዳጄ? እሺ እታች ሆነ ስማን ብራዘር፣ እንዳታወርደኝ በስነ ብራዘር። ቆየን ካወረድን እኮ ማለት በቃ እውቀት ያለው ሰው ባካችሁ፣ ኦርቶዶክስ የሆነው እውቀት ያለው ሰው ቢያንስ አሁን የተሰበሰብነው የሆነ የሚጠቅም ነገር ለመስማት ነው ወዳጄ። በጣም እውቀትማ ያለው ሊመጣ አይችልም ማለት አባባሌ ያው ከኛ ጋር የተጋጨ ነው የሚሆን። ግን ማውራት የምትችሉ በትህትና ለምትጠየቁት ነገር መልስ መስጠት የምትችሉ አንድ ቁጥር ጻፉና ላስገባችሁ። እሺ ሊዲያ፣ እሺ ሌላ ኦርቶዶክሳዊ ካለ ማለት ልንማማር ስለሆነ እምነታችሁን ሳታፍሩበት አገልጋዮች እንዳላችሁ እናውቃለን። ቢያንስ ትውልዱን አስተምሩ። ኦኬ ሚስ ሪፕሬዘንት ከተደረጋችሁ ገብታችሁ ሞግቱ። ማስረጃ ያለው ሰው ማለት ነው። መሞገት የሚችል ሰው ካለ አንድ ቁጥርን ይጻፍልን እናስገባዋለን ማለት ነው። እሺ ፊ ሰላም ይሰማሻል ወይ? ይሰማል? እየተሽከረከረ ነው። ትንሽ ጠብቀው። ታብታብ ሼር አድርጎ ወገኖቼ። ቃለ እውነት ነው። ተባረኪ ተባረክ። እሺ ቀጥለን። ፊ ይሰማል ወዳጄ? ስንት ዓመትሽ ነው? ከኋላ በጣም የሚረብሽ ድምፅ አለ። እሺ እሺ የሆነች ልጅ አንድ ቁጥር ጽፋ ነበር እና አለፈ። መሲ ነበርሽ ወይም ስዊት? እሺ ነይ። እሺ ታለም ሰላም፣ እንዴት ነሽ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት መጣሽ? እኔ ኦርቶዶክስ ነኝ። ጨዋ ኦርቶዶክስ ትመስኛለሽ። መቼስ ከዚህ በፊት እንደገቡት አትሆኝም ብዬ አስባለሁ። ይቅርታ አድርግልኝ። ምንድነው ጨዋነት የሚያስብል ነገር አለ እዚህ ጋር? ጨዋ ምናምን እኔ አልሳደብም። በእርግጥ ግን አንደኛ ተሳዳቢዎች እኮ እናንተ ናችሁ። እስቲ እስካሁን ከገቡት ውስጥ አንቺ የተሻልሽ እንደሆንሽ እናስብ፣ እንደሱ እናስብ። እኔ እንደዛ ስላላልከኝ ሳይሆን እኔ ፈጣሪን ምፈራ ሰው ነኝ። እኔ ሰውን አልሳደብም እኮ ታስታውቂያለሽ እኮ። ለዛ ነው። ግን መጀመሪያ አንድ ነገር እኔ የምነግራችሁ ማለት ነው፣ እናንተ ጴንጤዎችን ማለት ነው። መጀመሪያ እናንተ በደንብ እግዚአብሔርን ውደዱት፣ ሰውን ውደዱ፣ ኃጢአት አትናገሩ። አንደኛ ተሳዳቢ እናንተ ጋር ነው ያለው። አሁን እውነቱን ተናገር ነው ምናምን የሚባለው ልጅ። እስቲ እናያለን። እስቲ አሁን ማን ተሳዳቢ እንደሆነ እናያለን። ኖ እኔ አልሳደብም እያለ በቃ አሁን ካልተሳደብሽ አሁን ማንም ይሳደብ የለም። በቃ ረጋቤና ቀንም ሙሉ ስለ ኦርቶዶክስ ሲሳደብ ነው የሚውለው። መጀመሪያ እስቲ እግዚአብሔርን ውደዱት። ክርስቶስ የእውነት ጌታችንና መድኃኒታችን ኢየሱስ ክርስቶስን በትክክል እመኑትና ውደዱት። እንዴት አድርገን እንመነው? እስቲ ንገሪኝ። ይኸው እድል ልስጥሽ። እንዴት አድርገን እንመነው? አንተ እድል ሰተኸኝ አይደለም እኮ የምናገረው። ሰጥቼሽ እግዚአብሔር ነው እድሉን የሰጠኝ፣ አንተ አይደለህም። ሰጥቼሽ እዚህ እንድገባ የፈቀደው ኢየሱስ ክርስቶስ ነው። ልክ ነው። አሁን ግን እድሉን የሰጠኝ መድኃኔዓለም ነው። ያው ስዊቲ፣ ለምሳሌ አሁን ሚዩት ሳረግሽ አሁን አየሽ፣ እኔ ነኝ አሁን ሚዩት ያደረኩሽ። ከዛ አሁን ደግሞ ሚዩቱን ከፍትልሻለሁ። ከዛ ስከፍትልሽ ደግሞ አክሴፕት አድርጊውና ከዛ አየሽ አንተ ነህ ማለት ነው። እግዚአብሔርን አምናለሁ ብለህ እዚህ ቁጭ ያልክ ቀጥ አሁን ቀጥ የታለም ይሄው እድል ሰጠውሽ። አሁን
እስቲ ስበኪን ለምሳሌ ምንም ሰብክ እናንተ አይደላችሁ ኢየሱስን ወደዱት አልሽን አይደለ? ወደዱት እኮ ምክር ልሰጣችሁ ነው የገባሁት። እኔ ምክር ልሰጣችሁ እኮ እንዴት እንወደደው? አሁን እንዴት በቃ ኃጢአት አትስሩ። ጅማይ ስዊት የተደማመጣችሁ አውሩሽ ተራ በተራ እናት እሺ ነው በተራ በተራ እኩል አታውሩ ብዬ ነው። አዳምጪውና መልስ ስጪው ለሚጠይቅሽ። ምን አገባሽ? እየመለስኩለት እኮ ጠይቆኝ ጨረሰ እኮ እየመለስኩለት አይደል እንዴ? ቆይ እየሰማሁ ነው። እሺ ህብረቴ ታገሻት። እሺ ሶ ስዊቲ እስቲ አሁን ኢየሱስን ውደዱት አልሽና እንዴት ነው ኢየሱስን መውደድ ማለት ምን ማለት ነው? እየወደዳችሁት አይደለም። ይኸውልህ እናንተ እየተሳደባችሁ ነው እያልኩህ ነው። እናንተ በጣም ተሳዳቢዎች ናችሁ። አሁን እውነቱን ተናገር ነው ምናምን የሚባለው ሰውዬ ቀለሜ ነው ምናምን የሚባለው ማለት ነው። አሁን ተሳደብሽ። ሲሳደብ ነው የሚውለው። ምንድን ነው የተሳደብኩት? ትክክል ስሙን እኮ ነው የተናገርኩት። የተሳደብኩት ነገር አለ ስሙ አይደለም። እስኪ ይሄን ተሳድበሻል በለኝ። ያው ነገርኩሽ ስሙ አይደለም። ይሄን ተሳድበሻል። ታዲያ እኔ የሚባለው ነው ሚዲያ ላይ አይደለም አልኩሽ። አሁን ተሳዳቢ መሆናችሁን የምናውቀው እኮ እናንተ ነው። እኛን ስሙ አይደለም አልከኝ አይደል? አዳምጠኝ። ቀለሜ ማለት ስድብ ነው። ስድብ ነው። ቀለሜ ማለት ስድብ ነው። እሺ ዳኒ ያስወርኩታል። በጣም ቆየሽታል። አየሽ ያላችሁ አፍ ይሄ ነው። በቃ ልታወሩ የምትችሉት መልካም ወጣቷ የኦርቶዶክስ መልካም ወጣት ይሄ ነው። ገብታችሁ ትውልዱን በእግዚአብሔር ቃል ማቅናት፣ ስለ እግዚአብሔር ሐሳብ ማካፈል አቅም ያለው ሰው የለም። ኦኬ ፍጹም ጥላቻ ምናምን ነው የተሞላችሁት ማለት ነውና ፕሊስ ወገኖቼ መንቃት መቻል አለባችሁ። ምክንያቱም ጌታ ይመስገን ለእናንተ እንደዚህ አክት መሆን ወንጌል እንዳልገባው ትውልዱ ገና ህይወት እንደሌለው እያየን ያለ ነውና ጥሩ መማሪያ ነው የሚሆነው። እሺ ጌት በስርዓት ማውራት ትችላለህ። አንተስ የተሻለ ኦርቶዶክስ ነህ። እኔ እኮ በመጀመሪያም ደረጃ ወንድም አለ በሰላም ነው እንደምን አመሻችሁ ብዬ ሰላምታ አቅርቤ እንደምናችሁ የገብቼ ነው ሰላም ያልኳችሁ እኮ። እኔን ማስወጣት ምንም አያስፈልግህም አባቴ። እናወራለን ችግር የለም። አሁንም አንተም የተሻልክ መሆንን እስቲ ያሳየን። አንድ 3 ደቂቃ 4 ደቂቃ እንኳን በስርዓት እስቲ ያውሩ። እሺ ምንድን ነው አሁን እኔ ከየት ቤተ እምነት መጣ? እሺ አሁን የቤተ እምነቱ ጉዳይ ነው አንተን ያሳሰበህ? አዎ ከየት እንደመጣ ማወቅ እንፈልጋለን። ከየት ነው የመጣው? የሐዋርያት መሰረት የሆነችው ክርስቶስ በደሙ የዋጃት ክርስቶስ የሚሰበክባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ በጣም ደስ ይላል። ቀበላለህ? እሺ አልክ ክሌም አርክ። ክሌም አይከለከልም። አሁን ልናጣራ ነው እሱን። አሁን ክሌም ያረከው ጉዳይ እውነት መሆኑን ልናጣራ ነውና በእናንተ ቤተክርስቲያን ውስጥ መድኃኒት ማን ነው? የኃጢአት መድኃኒት ማን ነው? እሺ በመጀመሪያ ስለ ስም አጠራሩ ክብር ምስጋና ይገባውና ለእኛ መድኃኒት እንደ መናፍቁ ዓለም ኢየሱስ ጌታ ነው ብቻ ብለን ነጥለን የምንጠራው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ፣ የዓለም ጌታ፣ የዓለም መድኃኒት፣ እርሱ ብቻ አዳኝ፣ እርሱ ብቻ ፈዋሽ፣ እርሱ ብቻ ቅዱስ፣ እርሱ ብቻ ንጹህ የሆነውን ጌታ መድኃኒታችን ኢየሱስ ክርስቶስን ነው የምናመልከው። ኢየሱስ ብቻ ነው የዓለም የእናንተ ጋር መድኃኒት ማለት ነው። ከእሱ ውጭ ሌላ መድኃኒት የለም። እናንተ ፈልስፋችሁ ሳታውቁ ስለወጣችሁ ሌላ መድኃኒት አላችሁ ብላችሁ ታስባላችሁ እንጂ ከእርሱ ውጭ አዳኝም ጌታም ፈራጅም የለም። መድኃኒቱ ኢየሱስ ብቻ ነው ማለት ነው። በኦርቶዶክስ ሌላ ማን አለ? እየጠየቅኩ ነው። አንተ ነህ። እኔ ኦርቶዶክስ ስላልሆንኩኝ እኔን ከጠየቅከኝ እኔ ጋር መልሳት። አንተ ኦርቶዶክስ ያልሆንከው እኮ ሳታውቅ ስለወጣ ነው። አሁን ቀጥል ጥያቄን ተራ በተራ። እግዚአብሔር ይመስገን እኔ ወጥቼ አይደለም። ቀለሜ አጨሳቀመ ስለወጣህ ነው እንጂ እያወቅህ ቢሆን ኖሮ አትወጣም ነበር። አሁንም በስርዓት የማውራት አቅም አለ። በስርዓት እያወራሁ እኮ ነው። ምን አጠፋሁ? ከ2 ደቂቃ በላይ አታወሩም እያለ በስርዓት እያወራሁ ነው። በስርዓት እያወራሁ ነው። በደንብ ስማኝ። ከዚህ በኋላ በስርዓት የማታወራ ከሆነ ያው የለመድከው ሰውነት አችሁነት ሀብታብሽር ነው። እሺ ችግር የለውም። እኔ በስርዓት እያወራሁ ነው። እሺ ይኸው አንተ የምትናገረውን ቃል ግን ተጠንቀቅ። አይዞህ ብራዘር። የግድ እኔን አስወጣሃለሁ ብለኸኝ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አውጣልኝ።
ሀሳብ ላይ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አይሆንም። መጽሐፍ ቅዱስ አውጣ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ወዳጅ ማይክ ዝግ ነው። ወዳጅ ለምንድን ነው የማይሆነው? ማይክን ክፈትና ንገረን። ይህ መጽሐፍ አፍርበታለሁ ትለኝና ከዛ አቆማለሁ፣ ዘጋዋለሁ ማለት ነው። እሺ እኔ ደግሞ ልንገርህ አባ። ለምንድን ነው የምዘጋው? ብራዘር ለምንድን ነው ያልፈለግኸው? ዳኒ እየሰማኸኝ ነው? እየጠበቅኩኝ ነው። ለምን እንደምዘጋው ንገረኝ፣ ምክንያት ንገረኝ። እሺ ለምን እንደምትዘጋው ልንገርህ። እሺ እኔ አሁን ለምሳሌ ስለ እውነት እንነጋገር ከተባለ መጽሐፍ ቅዱስን ቤተክርስቲያን ናት መጽሐፍ ቅዱስ እንዲባል ያደረገችው ልልህ እችላለሁ። እኔ አንተ ስለምትለው አይደለም። ለምንድን ነው ይሄንን የምዘጋው ነው ያልኩህ ወዳጅ። እሱ ነው እየጠበቅኩ። እኔም አንተ ስለምትለው አይደለም ብዬ እኮ በዘወትር ቅዳሴ ዘወትር ውዳሴ ማርያም ላይ የሐሙስን የዘወትር ጸሎት አንስተህ ልታወራ ለምን እንደምዘጋ ንገረኝ ብራዘር። ለምን እንዳፈርክበት ንገረኝ። እኔ አላፍርበትም በውዳሴ ማርያም በየሰዓቱና በየቀኑ ደግሞ እኮ እሱ ነው ወንድም አለ። አታፍርበትም ማለት ነው። ካላፈርበትም እንቀጥላ። ካላፈርክበት አለማፈርህን ወደ እሱ እንግባ። አለማፈርህን ህዝብ ስለተሰበሰበ አለማፈርህን እንደሱ ነው መበርታት ያለብህ። ቅድም ምን ብለህ ዋሸ? የእኛ ቤተክርስቲያን ውስጥ ዋሻ አትበለኛ። አሁን ይኸውልህ አንተም ንግግርህን አስተካክል ዳንኤል። ካልዋሸ ይቅርታ ብዬ ጠይቀሃለሁ። ችግር ይቅርታ ብል አይደለም ይቅርታ ብለኝ መቀጠል ሳይሆን አልዋሸሁህም። በስነ ስርዓቱ አውራኝ። አለመዋሸትህን እኔው እርግጠኛ ነኝ። መዋሸትህን እኮ አልዋሸሁህም። ውሸታም አትበላ። እሺ ወይ ከሁለት አንዳችሁ ዋሽታችኋል። ችግር የለም እናያለን። አንተ ነው የዋሸኸው። መጽሐፍ ቤተክርስቲያን ዋሽታለች ማለት ነው። ውል ሴት አንተ ነው የዋሸኸው። አንተ አለማወቅህ ነው ያስዋሸ። ቀጥል። አንዴ አንብበው። ችግር የለም። እሺ አንተ ራስህ አንብብ። እኔ አላነበውም። አይ አንተ ነህ የምታነበው ብራዘር። አይ አንተ አንብበው። የአንተ መጽሐፍ ነው። አንተ ነህ የምታነበው። እኔማ ይሄ የሃይማኖት የመከራከሪያ ሳይሆን የሃይማኖት የመከራከሪያ መጽሐፍ ቅዱስ ብራዘር። በኋላ ላይ እሱ እናወራለን። አሁን ይሄን አንብበው ነው ያልኩኝ ያለሁት። አንተ አንብበው። አንተ ነህ እኮ ያወጣኸው። እኔ እኮ መጽሐፍ ቅዱስ አውጣ ነው ያልኩህ። መጽሐፍ ቅዱስ ስለሚያፍርበት እኔ አነበዋለሁ። ችግር የለም። ይኸው መድኃኒታችን ግን አንቺና ልጅሽ ናችሁ ይላል። እሺ ቀደም ስንት መድኃኒት ነው ያለን ስትል የነበረው? አንድ ክርስቶስ። እዚህ ጋር ስንት መድኃኒት አለ? ክርስቶስ ብቻ። ክርስቶስ ይኸው ልጁ አለ እኮ። መድኃኒታችን ግን አንቺና ልጅሽ ናችሁ። ለምን አለ? እሱን እናወራለን። ስንት ናችሁ አለ? ልጅሽ ነው ያለው። ስንትና ስንት? አንቺና ልጅሽ ብቻ። ሪከርድ አርጉት ፕሊስ ወገኖች። እስኪ አንዴ ደግሞ አርጉት፣ ሪከርድ አርጉት። አንተ ያልከውንና እኔ ያልኩትን አንድ የሚያደርግልኝ ነገር። እሺ ይኸው መድኃኒታችን ግን አንቺና ልጅሽ ናችሁ። እሺ በግዕዙ ደግሞ አውጠዋ ታወጣና ታሳየናለህ። አሁን ይኸው ቤተክርስቲያን ሁለት መድኃኒት አላት። እሺ ምን ይለኛል? አንተ ነህ እንጂ ወይ አንተ ዋሽታል ወይ ቤተክርስቲያን ዋሽታናለች። ቤተክርስቲያን ሁል ጊዜ ትክክል ናት። በሐዋርያት ስራ በሐዋርያት ስብከት የተመሰረተች በክርስቶስ ደም የተመሰረተች ናት። እኔ ዋሽቼ ሊሆን ይችላል። ቤተክርስቲያን ትክክል ናት። ይሄ ግን ትክክለኛ ነገር ነው የተነገረ። አንዴ ቆይ፣ ቤተክርስቲያን አልዋሸችም። አንዴ ብራዘር ጌትዬ፣ አሁን ምን ትላለህ? እኔ ዋሽቼ ነው በለን። አንተ አልዋሸሁም። አሁንም ክርስቶስ አዳኝ ነው። ውዳሴ ማርያምም የሚለ ልጅሽ አዳኝ ነው ነው የሚለው። መድኃኒታችን አንቺና ማን? ልጅሽ። ስንት ሰው አለ? አንቺ የተባለችው ማናት? ዳዊት ለዳዊትና ለንጉሱ ሰገዱ ሲባል ማለት ነው። እንሄዳለን አይደለም? ቆይ እኔ ላውራ። አንተ አውርተህ ጨርስ። አንተ አውርተህ ጨርስ። ጨርሰህ ነው የምንሄደው ወይ? መጀመሪያ ጨርስ። አንተ ጨርስ። ጨርሰህ ነው የምንሄደው። አሁን ስንት መድኃኒት ነው ያለው? ሁለት።
አንቺ የተባለችው ማናት? አንዴ ትነግረናል? አይ አልነግርህም። አንተ ጨርስ ነው ማውራት የምችለው። እንደሱ የሚባል ታሪክ የለም ብራዘር። እንደሱ የሚባል ታሪክ ከሌለ እኔም ደግሞ ሳወራ ትሰማኛለህ። አለበለዚያ ጭቅጭቅ ነው የሚሆነው። ወዳጄ እየጠየቅኩ ለመተማመን የምትፈልግ ከሆነ ጭቅጭቅ እንዳይሆን ጠይቄ ዝም እንዳታረገኝ። ለመተማመን የምትፈልግ ከሆነ እኔም ሳወራ ልታዳምጥ ይገባል። አንተም እሰማሃለሁ። አሁን ግን እየተጠየቅክ ነው ያለው። ወይ ዋሽቻለሁ ወይ ቤተክርስቲያን ዋሽታለች። ይህችን ስላወጣ ይህችን አረፍተ ነገር ስላወጣ ሳይሆን እብራይት ቆይ አንዴ ቆይ አይደለም ቆይ ማነሽ አጋዡ ቆይ አንተ ዳንኤል የተባልከው አሁን ይህንን የውዳሴ ማርያሙን ክፍል አወጣህልኝ አይደለ? የውዳሴ ማርያም ክፍሉን አውጥተህ እንደዚህ እያለ ነው ብለህ መስመር አውጥተህ ነገርከኝ። መስመር አውጥተህ ስትነግረኝ መጨረሻውን በደንብ አብራርተህ እንደዚህ ነው የሚለውን ነገር ለእኔ ትነግረኛለህ። እኔ ደግሞ እንዴት እንደማይልና እንዴት እንደሆነ አብራርቼ መልስ እሰጥሃለሁ። ችግር የለም። አንተ የልጅ ወሬ ጨዋታ የልጅ ጨዋታ እንድታብራራው እኮ ነው ጌቲ። አሁን አንተ አብራርተህ ጨርስ። እኔ አላብራራው። አንተ ማብራራት ማችል አንተ አቁምና እኔ ላውራ። ቆይ አንዴ እየጠየኩህ አንተ ማብራራት የማትችል ከሆነ እኔ ላብራራለሁ። እኔ ማምነው ሰውዬ ላብራራለህ። አንተ እኮ አታውቀውም። እየጠየኩህ ነው ያለሁት። አሁን ግን መጀመሪያ እየጠየከኝ ስለሆነ አንተ ስለማታውቀው እኔ ላብራራለህ። አመንክ ማለት ነው ሁለት መድኃኒት አይደለም። እሱ ማመኑን አለማመኑ ይህች ፖለቲካህን እንዳለ አመንክ። ፖለቲካህን ተወውና ይኸውልህ ፖለቲካህን ተወውና እኔ የማውቀው ሰውዬ ነገረና አቋምህ ምንድን ነው? ሁለት አንተ ጨረስክ? ጠይቀህ ጨረስክ እኮ። በፍጹም አልጨረስኩም። በቃ ጠይቀህ ካልጨረስክ ስንት መድኃኒት ነው ያለው? እሺ ቀጥል። ይኸውልህ 800 ሰው አለ እዚህ። ስንት መድኃኒት ነው ያለው? ጌት በቃ አንተ ጨረስክ። ስንት መድኃኒት ነው ያለው? እየጠበቅኩ ነው ያለሁት። አንተ ጨረስክ እኮ አባ ወዳጄ፣ እየጠበቅኩ ነው ያለሁት። እየጻፍኩ ስለሆነ መጠየቅ የምትፈልገውን ጥያቄ ጠይቅና ጨርስ። ይኸው ጠበቅኩኝ። ስንት መድኃኒት ነው ያለው? አይ ፖለቲካ ናፍቃን እስከ መጨረሻው አውሩ። እስከ መጨረሻው እናውራ። የመጨረሻ እድል ስጥ። ስንት መድኃኒት ነው ያለው? እኔ እግዚአብሔር ምስክሬ ነው። አሁን ካስወጣኸኝ ሰው ሁሉ ምን እንደሚል ስንት መድኃኒት ነው ያለው? ወዳጄ በቃ አንተ ይህን ጥያቄ ጠይቀኸኛል። እኔ ላብራራለህ። ባለቤቱ እኔ ላብራራለህ እኮ። እየጠበቅኩ እኮ ነው ያለሁት ጌትዬ። እሺ በርታ እንጂ። እሺ እሱ አንተ ራስህ በርታ። እበረታለሁ። አንተም በርታ ገለታ። ቀጥል። ስንት ነው? እየጠበቅኩ ነው ያለሁት። ምንድን ነው? ምን ጠየቀኝ? ስንት መድኃኒት አለ? አንድ። ኦኬ። ይሄ መጽሐፍ ስንት መድኃኒት አለ ይላል? አንድ። ይሄ መጽሐፍ እሺ። መድኃኒታችን ግን አንቺና ይላል። አንቺ የተባለችው ማናት? እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት። አንቺና ልጅሽ ናችሁ ይላል። ኦኬ። ማርያም መድኃኒት ናት? አንተ ነው ያልከው። ቆይ ማርያም መድኃኒት ናት? እኔ አንተ እሱን ያወጣኸውን መጽሐፍ ማርያም መድኃኒት ናት ወይ? አዎ መድኃኒት ናት። ኢየሱስ መድኃኒት ነው? አዎ መድኃኒት ኢየሱስ ክርስቶስ ነው። ስንት መድኃኒት አለ? ሁለቱን ደምራቸው። አንድ መድኃኒት አለ። አንድ ሲደመር አንድ ነው። ለአንተ ነዋ ሁለት ሆኖ እኮ ትምህርት ቤት ሄደህ የምትማረው። ስለዚህ ምን እያለን ያለው? አሁን እኔ ደግሞ ላውራ ልቀጥል። እንደሱ እየካድክ እንዴት ታወራለህ? ምንድን ነው እያለን ያለው? ቤተ ክርስቲያኔ ተሳስታ ነው። እኛ ያለን አንድ መድኃኒት ነው። ቤተ ክርስቲያኔ ግን ውሸቷን ወይ ተሳስታ መድኃኒታችን ማርያምና አንተነህ ያለው ቦታ ላይ ተሳስተው ነው ኢየሱስ ብቻ ነው መድኃኒቱ እያለን ያለው ወዳጃችን። ወይስ ማርያምና ኢየሱስ አንድ ናቸው? እሺ ጨረስክ? እየጠየቅኩ ነው ያለሁት። እሺ አሁን ደግሞ ታቆማለህ? እኔ ላውራ። እየጠበቅኩ ነው ያለሁት። እሺ እኔ ደግሞ አንድ ነገር ልንገርህ። የፈለገ ነገር ብትል ማለት ነው የማትክደው አንድ ልንገርህ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይግባትና መድኃኒትን የሆነ መጠጥ፣ መድኃኒትን የሆነ ምግብ፣ መድኃኒትን የሆነ ህይወት ሰጣናለች። አንድ የምነግርህ እውነት ማለት ነው። በዚህ ሁሉ ህይወት ውስጥ ስትመላለስ ማለት ነው ቅዱሳን
በምን አይነት መልኩ ቤተክርስቲያን ሊያገለግሉ እንደሚችሉና እኛን ልጆቹን ከመድኃኔዓለም ከኢየሱስ ክርስቶስ ጋር ሊያስታርቁን እንደሚችሉ የምናምንበት መጽሐፍን መነጋገሪያ ማድረግ የምናምነው እኛ ሰዎች ነው። እኛ የቤተክርስቲያኗ ልጆች ባይዛዌ አንዱ ስለሱ ነው እያወራሁ ያለሁት። ስለሱ ነው እያወራሁ ያለሁት። 831 ሰው ይፈርድብሃል። ስለሱ ነው እያወራሁ ያለሁት። አንተ አንድ ስለሱ ነው እያወራሁ ያለሁት። መጀመሪያ ከቤተክርስቲያን ጋር ተስማማ ወዳጄ። ቤተክርስቲያን ሁሉ ጊዜ ትክክል ናት። ገልብጣህ ወይኔ ተሳስቻለሁ በላ ብራዘር፣ ወይኔ ተሳስቻለሁ በላ። ቅዱስ ኤፍሬም አንተ ሳትፈጠር አይደለም ዘመናቶች ሳይፈጠሩ የጻፈውን መጽሐፍ አንተ ልትክደው አትችልም። እሱ አንተ እኔ ካድከው እኮ ነው አይደለሁም። እኔማ እያሳየሁ እኮ ነው ያለሁት። ፖለቲካ አንተ ጻልሽ ነኝ። አንተ ስንት ዓመት ነው? ቆይ ስንት ዓመት ነው? አይዞ ብራዘር፣ ወይ ስንት ዓመት ነው አንተ? አይዞ ወዳጄ አይደለም አይዞ መበርታት ነው ያለብህ ብራዘር፣ መበርታት ነው ያለብህ ብራዘር። ሶ መድኃኒት አሁን እግዚአብሔር በቤት መጥቼ ግን ደስ ብሎኛል። እኔ ብዙ ማውራት አልፈልግም፣ ግን በቤት ነው የመጣው። ና እሺ፣ ወይ ቤተክርስቲያንህን እመናት ወይ ተሳስቻለሁ በል። ቤተክርስቲያን በዘመኗ ሁሉ ተሳስታ አታውቅም። ኦኬ፣ ስለዚህ ካልተሳሳተች እኔ ቤተክርስቲያን ሁሌ ንጽሕት፣ ሁሌ ቅድስት፣ ሁሌ ብሪት ናት እኮ። እኔ ነኝ የተሳሳትኩት በል። ክብርህን ለምን ከቤተክርስቲያን በላይ ታደርጋለህ? እሺ፣ ስለዚህ የራስህን ክብር እየጠበቅ ቤተክርስቲያንን እያዋረድክ ነው ያለው። እኔ ስለተዋረድኩ እኮ ቤተክርስቲያን አትዋረድም። እንግዲያውስ አንተ ነህ ትክክል ወይስ ቤተክርስቲያን? ስለ ቤተክርስቲያን አልከን። ቤተክርስቲያን ትክክል ናት አልኩ። እሱንም እኮ እየጠቀስኩ እየነገርኩ እኮ ነው፣ በማስረጃ እየነገርኩ ነው። ቤተክርስቲያን ስንት ነው መድኃኒታችን ብላ ነው የምታምነው? አንድ መድኃኒት ነው ያለ። ይሄንን እስቲ አንብበው። ፖለቲካ አንተ ሰው እየሳቀብህ ነው። እስቲ አንብበው። ይኸውልህ ሰው እየሳቀብህ እኮ ነው አባቴ። ጥሩ ይስቅብናል፣ ችግር የለም። ስንት ነው? ስለዚህ አሁን አንተ ፖለቲካ አንተውና እውነተኛ ወንጌል ነው። እስቲ አንብበው ወዳጄ። ሰው ማላይ እንደሳቀ እኮ ሰው ስለሚሰማ ስለሚረዳ ችግር የለም። ማላይ እንደሚስቅ በኋላ ለሰውን ተው። ኢየሱስ እኔ በጣም የሚያስጠላኝ ነገር እኔ ምን እንደሆነ ልንገርህ። አይዞህ ወዳጄ፣ ባይዛዌ አንድ ነገር ልንገርህ። እውነቱን ልንገርህ። ቤተክርስቲያን ሁል ጊዜ ትክክል ናት። ቤተክርስቲያን ሁል ጊዜ በዓለም ላይ ጸንታ የምትኖር ትፈርሳላችሁ፣ ሁላችሁም ትፈርሳላችሁ። ቤተክርስቲያን ጸንታ ትኖራለች። አንተና መሰሎች ወይም ደግሞ አለቃህ ማለት ያቀለሜ ማለት ነው። አለቃ ትፈርሳላችሁ። ስትፈርሱ ደግሞ በቀላሉ ሁኔታ የማትፈርሱ እግዚአብሔር ምስክሬ ነው። መሬት እሺ፣ እኔ ነኝ የሸኘው ወዳጅ። አይ እኛ አይደለንም፣ አንተ ራስህ እያፈረስካት እኮ ነው ወዳጅ። ብራዘር ይሄው አንተ አንድ ነው ትላለህ፣ ቤተክርስቲያን ሁለት ትላለች። አይ አንተ ራስህ እያፈረስካት ነው፣ እኛ ጋር አልደረስክም። ቤተክርስቲያኔ እየዋሸች ነው፣ መድኃኒቱ አንድ ነው እያልክ እየመሰከርክ ነው ያለው። ቤተክርስቲያን ግን መድኃኒታችን ግን አንቺና ልጅሽ ናቸው ይላል። ና አይዞ ብራዘር፣ እንኳን እኛ ጋር ለም አንተ ጋር የሚቀር የማፍረስ ስራ ነው ያለው ማለት ነው። እና አይዞ ብራዘር አይዞ። ሌላ ኦርቶዶክሳዊ ካለ እንቀበላለን። ወንድምቶች መቀጠል ትችላላችሁ። ዳኒ አንድ እህት አለች ሊሊ። አሁን በጌታ መሰለች። በጌታ ነች። በጌታ መሰለች ሊሊ ያለች ግን ረዥም ጊዜ ዝም ብላለች። ሰላም፣ እንዴት ናችሁ? በጌታ ነሽ? አዎ ነኝ። ያ በጌታ ናት ሊሊ እህትዬ። ወንድምነት ቴንኪዩ፣ ተባረኩ። ሜላ እንኳን ደህና መጣህ። ባይወጣ ጥሩ ነበረ። ይሳደቡ እንጂ ታዲያ ኬት ያመጣዋል? ናግባና በደንብ ተሳደብ። ሰው ሰይፈ ሚካኤል አለ። ችግር የለም። ዕብራዊትና ዳንኤል እንደገባህ ታውራ። ቆይ እንደገባህ ታወራለህ፣ እሰጥሃለሁ። እኔ መልሼ ያስገባው ሰው ወይ መሰለህ አባቴ። እንደገባህ ታውራ። ኦርቶዶክስ ይኸውላችሁ ስርዓት የላቸው። እኔ መልሼ ያስገባው ዳንያ አስወጣህ አይደል? This is ኦርቶዶክስ ጋጠወጥነት፣ ስርዓት አልበኝነት ቤተክርስቲያኒት ውስጥ የነገሰ ይመስል ለቤተሰባቸው ለራሳቸው ስም አይጠነቀቁ፣ ለቤተሰቦቻቸው አይጠነቀቁ፣ ለሃይማኖታቸው አይጠነቀቁ። እኔ መልሼ ያስገባው ኤርሚያስ ነኝ ያስገባው። ኦኬ አና ይህ እንግዲህ አሁን እንደዚህ አይነት ባለጌ ሰው ቀጦ ማውረድ ነው ማለት ነው። እታችሁ ረድ
ወላጆች እንኳን ስርዓት አላስተማሩ። ስድብም ተሳደቡ እኮ ነው ብዬ እያልኩ ያለሁት። ወንድሞች እንዲሳደቡ ፍቀዱላቸው። ምንም አታመጡም። ኦኬ። ጨጓራህ ይቃጠላል፣ ህሊናህ ይበጠበጣል፣ አንጎልህ ይንጠባጠባል እንጂ ምንም ታመጣው ነገር የለም። በእውቀት ግን ከሆነ አውራን የተባልከው አይ በየመካከሉ ልሳደብ ብላችሁ ካላችሁ ይሄው ፈቀድኩላችሁ። የፈለከውን ተሳደብ፣ ግን በእውቀት አትቆሙም ፊታችን። ፀሐይ ጠልቆባችኋል። በራሳችሁ መጽሐፍቶች ነው እያፈራችሁ ያለው። ወንድምነት እኮ አሳየህ። አንቺና ልጅሽ ናችሁ እያለ መጽሐፍት እየተናገረ አንድ ነው ብለህ ትላለህ። ሁለት አንቺ ና የሚለው እንኳን አያያዥ ቃል ጠፍተዋል። አታውቀውም ማለት ነው። ስለዚህ በእውቀትም አውሩ፣ በየመካከልም ደግሞ ያው ኦርቶዶክሳዊነት ጠባይ ነውና ተሳደቡ፣ ተራገሙ። በየመካከል ፈቅጄላችኋለሁ። ስለተሳደቡና ስለተራገሙ እንዳታስወርዷቸው ከመድረክ ላይ ናግባ። ለሶስተኛ ጊዜ እድል ሰጣለሁ፣ ግን ስርዓቱ መጠበቅ አለበት። ሰው ሲያወራ ደርበህ እንዳታወራ። አንተ ስታወራ እኛ እናወራም። ናግባ ይኸው ልኬልሃለሁ። እኛ እኮ ገብታችሁ አትስደቡን አላልንም፣ ተሳደቡ። እናትክን እንዲህ ላርጋት ማለት ትችላለህ። በየመካከሉ ሚስትንም እንዲህ ላርግ የፈለጋችሁትም ማለት ትችላላችሁ። በእውቀት ግን ፊት ለፊታችን ቆማችሁ አትሞግቱም። አይ የአቅማችንን ያህል እውቀቱን ወርውረን በየመካከሉ ደግሞ ያው የእኛ ቤት ወግ ነውና ስድቡንም እናስከትል ብላችሁ ካላችሁ ትችላላችሁ። እንዳታስወርዷቸው ትችላላችሁ። ገስት ላከኔ ለምልክልሃለሁ ልኬልሃለሁ፣ ግን እምቢ ብሏል። በእውቀት አሁን ማለት ነው። ራስ ላክ። እኔ ልኬልሃለሁ፣ ኢንቪቴሽን ልኬልሃለሁ፣ አላስገባም። ኦኬ አንተ እኔ አልገባው፣ ሶሪ። እኔ ኢንቪቴሽን ልኬልሃለሁ። ሰው ግን ሲያወራ እንዳትደረቡ። የእናንተ ተራ ሲደርስ ከፈለክ ስድብ፣ ከፈለክ 40 ቢወለድ 40 ነው ጉዱ፣ ኧረ ጥራኝ ጋሻው፣ ኧረ ጥራኝ ጫካው፣ ኧረ ጥራኝ ዱሩ ምናምን ነገር እያል ቀረርቶ ፉከራ፣ ሽለላ፣ ስድብ፣ እርግማን ብቻ ያለህን ከአያትህ ከእናትህ ከአባትህ ከሃይማኖትህ ካደክበት ማህበረሰብ ከትውልድህ የተሞላኸውን ዘርግፈው። ግን ለምንጠይቅ ጥያቄ ደግሞ መልስ ስጠን። በየመካከል ርኅራኄ እያደረጋችሁልን ማለት ነው። እኔ ከዛስ ውጭ እግሬን አጣምሬ እንደ ነቢዩ ኤልያስ በእናንተ ስድብና ንግግር ላይ እየቀለድኩብህ ቁም ነገር ስታወራ ቁም ነገሩ ላይ እናወራለን። ካልሆነ ጥይትን ጨርሰህ ትወርዳለህ ማለት ነው። እዛ ለህሊናህ እንተዋሃለን። ምን ልናደርጋችሁ እንችላለን? በእውቀት አውሩ፣ አታወሩ። እንዴ ጫትን ተግሞጡጣ አንተ አፍን ተፍተህ መተህ እንደገና ደግሞ እዚህ ደግሞ ልሳደብ ትላለህ። ቤተክርስቲያናችሁን እንኳን ቢያንስ አትጠነቅቁላትም እንዴ? ማግባ አለ ካላወቅ አትግባ። ከገባህ ለተጠየቀው ነገር አውራ። መረጃ መጽሐፍቶች ሲወጡ አንድ ብሎ የሚለውን ሁለት የሚለውን 6 ማለት ትችላለህ። መብት ነው። ሪከርድ ትደረጋለህ፣ ትውልዱ ይሰማልሃል። ኦኬ ሌላ ሰው ካለ መግባት ትችላላችሁ። የተጠየቃችሁት ላይ አውሩ ወንድሞች እናቶች። ቀለሜ ተበዳ እንዳታወርዱት። ኢኒያም ተበዳ፣ አብራዊት ተበጂ፣ ዳንኤል ተበዳ፣ ተበዱ፣ ብድት በሉ። ማንም ሰው እንዳያስወርደው። ተበዳ ቀለሜ ኦርቶዶክስ ያወጣችሁ የሴት ቅምት ተበዳ ወገብ አመመ እንዴ? ቤት ጠበበ ወይ? ሚስት ነው የምታስተዳድር? ተበዳ ቀለሜ ተበዳ። አንተ የሴት ወላጅተኛ ኦኬ የኢትዮጵያ ኦርቶዶክስ ታሪክሳን ልጆቿ ይሄን ጨርሷል ማለት ነው። በወንድማችን በኤፍሬም ባለጊዜ ስም ነው የመጣው፣ በወንድማችን ማለት ነው። ኦኬ ይህን ትውልድ ነው የፈራው።
ለዚህ ትውልድ ነው ወንጌል አትንገሩ ብላችሁ የምትሉን አንዳንድ ሰዎች። ኦኬ፣ ሌላም የተሞላ ሰው ካለ እንደዚህ መጥቶ መናገር ይችላል። ኦኬ፣ ይሄ የቤተ ክርስቲያኒቱ መልክ ነው። እውነተኛ መልኳ በልጆቿ ላይ ነው የሚገለጠው። ታውቃላችሁ፣ የፕሮቴስታንቱ መልክ ከተባለ እኛ እንደዚህ ባለጌዎች ሆነን ከተገኘን በቃ ያስተማሩን ፓስተሮቻችን እንደዚህ ነው ማለት ነው። አገልጋዮቹ እንደዚህ ነው ያሳደጉን ማለት ነው። የተማርናቸው መጽሐፍቶች እንደዚህ ነው እያሉን ያሉ እንድልን ያደርጋል ማለት ነው። አንድ ሰው ወይ ማህበረሰቡን ወይ ወላጆቹን ወይ ሃይማኖቱን ይመስላል። this is orthodox. ኦኬ ቴንክ ዩ። ኦኬ ሰይፈ ሚካኤል እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። አሜን አሜን። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማርያም የኃጢአተኞች መድኃኒት ናት? የኃጢአተኛ ስትል ለኃጢአተኞች ክርስቶስ የኃጢአተኞች መድኃኒት ነው አይደል? በትክክል ከሜሎስ ጋር አውሩ። ማርያም የኃጢአተኞች መድኃኒት ናት? ሜላ አውራ ወንድምነት እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ጌታ ጸጋ ከሁላችን ጋር ይሁን። ሰይፈ ሰላም ብያለሁ። እንዴት ነህ? ሰላም ሰላም አለን። ጌታ ይመስገን። ማስረጃ ብትሰጠን ከመጽሐፍ ቅዱስ ማርያም የኃጢአተኞች መድኃኒት ስለሆነ መጀመሪያ የምትሰጡኝ ማለት ነው። አሁን የተጻፈው አርጋኖን ላይ የኃጢአተኞች መድኃኒት ናት የሚል ነገር ካለ ቃል በቃል ያሳዩኝ መጀመሪያ። አንተ አታምንም መሆኑን? እንደዛ ሳይሆን አሁን አሳይታችኋል አይደለ? ቀድሞ ለገባው ልጅ ለኃጢአተኞች መድኃኒት ናት ተብሎ የተጻፈውን አሳዩኝና ከዛ በኋላ ስለዛ እንወያይበት። እሺ ይቻላል። ዳኒ ያሳየው ማለት ነው። ዳኒ ከተቻል ካሳየው። ያልሚ በትልቁ አርጋ። እሺ ይሄው ይታያል። ሰይፈ በደንብ እየታየኝ ነው። እሺ ላንብብላችሁ። አንብቡ። መድኃኒታችን ግን አንቺና ልጅሽ ናችሁ ይላል። እሺ እዚህ ጋር አሁን በግልጽ የኃጢአተኛ ነው ተብሎ የተጻፈ ነገር የለም። ኦፍኮርስ ክርስቶስ ለኃጢአተኞችም መድኃኒት ነው። በደዌ ህመም ብንታመምም ለዛ የሚሆን መድኃኒት ነው። ግን እዚህ ጋር ዴፊኒትሊ እንዲህ ነው ተብሎ ስፔሲፋይ ተደርጎ የተቀመጠ ነገር የለም። እሺ አንተ ንገረን። ሲቀጥል ደግሞ የምን መድኃኒት ነች? ማርያም በአማላጅነቷ ከተለያዩ ደዌዎች ከተለያዩ ነገሮች ልታድነን ትችላለች። የደዌ መድኃኒት እንደዛ አልክ? የደዌ መድኃኒት ነች ነው ሐሳብ? እንደዛ ነው። ሲቀጥል ደግሞ በተገባላት ቃል ኪዳን የደዌ መድኃኒት ነች እንጂ የኃጢአት መድኃኒት አይደለችም ነው ሐሳብ? በተገባላት ቃል ኪዳን ሊምረን ሊያድነን ይችላል ኢየሱስ ክርስቶስ ማለት ነው። አቋምን ከኃጢአት ገብቷል። የኃጢአት መድኃኒት ነች ማርያም ወይንስ አይደለችም? ከኃጢአት መድኃኒት የሚያድነን ክርስቶስ ነው። ግን በተገባላት ቃል ኪዳን ስለ ማርያም ነው እየነገርኩ እኮ በኢየሱስ ክርስቶስ በኩል ነው የምታድነን። ገብቷል? በማን በኩል ይሆን? ነች አይደለችም? ምንጩ ኢየሱስ ክርስቶስ ነው። የኃጢአት መድኃኒት ምንጩ ኢየሱስ ክርስቶስ ነው። ግን ያ ነው ማለት በእሷ በኩል አያድነን ማለት አይደለም እኮ። እሷ አይደለችም ነው ሐሳብ? ሐሳብን እኮ ማግኘት በእሷ በኩል ያድነናል። በብዙ አይነት መንገድ ነው እግዚአብሔር የሚያድነን። ገብቷል አይደለ? በቀዝቃዛ ውሃ የሚያድን እግዚአብሔር ስማኝ፣ ከኃጢአት የሚያድን እግዚአብሔር፣ በቀዝቃዛ ውሃ የሚያድን እግዚአብሔር
በማርያም አይሰራም፣ በማርያም ከኃጢአት አያድነንም ማለት አንችልም። ግን የድህነት ሁሉ ምንጭ ኢየሱስ ክርስቶስ ነው። እንደዚህ ነው የምናምነው እኛ ኦርቶዶክሳውያን ማለት ነው። ግን እንደዛ ስለ ማርያም ያለን እምነት እየነገርኩህ እኮ ነው። ማርያም የዛ በክርስቶስ በኩል ምን የኃጢአት መድኃኒት ነች? በክርስቶስ በኩል ታድነናለች። በሱ በኩል ከሆነ ማለት ነው የድህነት ሁሉ ምንጭ ኢየሱስ ስለሆነ ማለት ነው። ወዳጄ ማለት አማርኛው በጣም ግልጽ ነው። ማርያም የኃጢአት መድኃኒት ነች። እኔም እየነገርኩህ እኮ ነው። በሱ በኩል ከሆነ በሱ በኩል ካልሆነ ግን አይደለም። በሱ በኩል እንዴት ነው መድኃኒት የሆነችው? ለምሳሌ በተገባላት ቃል ኪዳን ኢየሱስ ክርስቶስ ለእሷ በገባው ቃል ኪዳን ድምፅ አይሰማም እያሉኝ ስለሆነ በሱ በኩል ስልህ ማለቴ እሺ ልስማ፣ ንገረኝ መጀመሪያ። ቆይ የኔ ድምፅ አይሰማም እያሉኝ ስለሆነ ታች ዳኒ ቀጥል። በቃ የሚሰማችሁ ከሆነ እናንተ ሲደርብ ነው እኮ የማይሰማው እንጂ ይሰማል። እሱ ጋር ማይኩ ያስተጋባል። ሰይፋ አትደርብበት። ሜላ ኤርፎን ካለው ኤርፎኑን ቀለው እንጂ ይሰማል። የለም ምንም የለም። አንተን አይደለም ያወራን፣ እሱን እያወራ ነው። አንተ ደም ትመልሰለን። አንተ ልክ ሜላ ሲያወራ አትደርብበት። ከደረብክ የአንተ የሜላ ይዋጣልና ተደማምጣችሁ አውሩ። ቴንኪው። ሜላ ቀጥል። እሺ አሪፍ። እስቲ አብራሩ። በክርስቶስ በኩል ማርያም መድኃኒት ነች የሚለውን እስቲ አብራራልን፣ መጽሐፍ ቅዱሳዊ አድርግ። መጽሐፍ ቅዱስ ላይ ከሚወዳቸው ጋር ቃል ኪዳኔን አደረግኩ ይላል። የቃሉ ባለቤት ደግሞ ኢየሱስ ክርስቶስ ነው። ምዕራፍ ቁጥር ለተለያዩ ዝም ብሎ ይላል ሳይሆን ልብ እያወቀ እውነትን አይደል እያወረን ያለ ነው። ልብ አያውቁም ወዳጅ፣ ያንተን እምነት እኔ ልብ አያውቁም። የለም መጽሐፍ ቅዱስ ላይ የለም። አሁን ያልኩ ቃል ካለ አሳየኝ። የለም ካለ አሳየኝ ወዳጅ። እንዴ የለም ትለኛለህ? የለም ወይ መልስልኝ። አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? አሳየኝ ወዳጅ። መጽሐፍ ቅዱስ ላይ ንገረኛ። ለምን ትፈራለህ? የለም አንተ ባልከው መንገድ መጽሐፍ ቅዱስ ውስጥ የለም ወይ? አሁን ያልኩ ቃል በደንብ ስለምታውቅ እኮ ነው የምነግርህ ወዳጄ። አሳየን ከመጽሐፍ ቅዱሱ። ኧረ በጌታ ኧረ መድኃኒዓለም ፍራ። እኔ ሌላ ነገር ውስጥ አለ እንደ ሌሎች ሌላ ነገር ውስጥ የምገባ አይነት ሰው አይደለሁም። ገብተዋል? ግን እውነትን እያወረን እንለፍ። ለምን ራስን ተሳስበዋለህ? ሌላ ነገር ወዳጅ አይደለም። እኔ እየጠየኩህ ነው አይደለ? አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? የለም። በደንብ ከኔ በላይ መጽሐፍ ቅዱስን ስለምታውቅ እኮ ነው እንደዚህ የምልህ። ከአንተ በላይ መጽሐፍ ቅዱስን ማቅማ እንደሆነ ካወቅ እኛ የምንልን እመን። ትስማማለህ? እየነገርኩህ እኮ መለስልኝና መጀመሪያ አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? የለም። አሁን ያልኩህ ቃል አሁን ያልከኝ ቃል የለም። ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል ቃል የለም መጽሐፍ ቅዱስ ላይ? የለም። ጨርሻለሁ። በቃ ምንም አላወራ ምንም ማለት ነው። ከሌለ ታዲያ የለም እኮ አለ። ታዲያ የለም ማለት እኮ አሁን ሜሎስን እኮ የለም ብልሃል አይደለ? ሰይፍ አንተ ደግሞ እንዳለ ማልከኝ አይደለ? ሰይፍ አንተ ደግሞ እንዳለ እርግጠኛ በጣም 100% አድምጠኝ። እንዳለ እርግጠኛ ስለሆንክ ኦኬ፣ እንዳለ እርግጠኛ ስለሆንክ ወይ ክፍሉን አውጣና ትልቁ ላይ አድርገህ አንብበው፣ ወይ ደግሞ ጥቅሱን ንገረን እኔ ላውጣልህ። እሱ የለም ብለዋል። ከመረጥኳቸው ጋር ብሎ የሚል ቃል የለም ብለዋል። አሁን አንተ እንዳለ ማሳየት ነው። ሰርች ታደርግልኛለህ? ባይብል ከፍታ ምን ላይ በዚህ እንኳን እኮ ምን ላይ ላውጣልህ? አዲስ ኪዳን ላይ ነው። ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል የመጽሐፍ ቅዱስ ቃል አለ። አዲስ ኪዳን ያ ደግሞ ለሁሉም ቅዱሳን እሺ፣ አዲስ ኪዳን ላይ ያው አወጣልሃለሁ።
እሺ አዲስ ኪዳን ይሄው አዲስ ኪዳን ከቅዱስ ማቴዎስ ጀምሮ ጋር የትኛው መጽሐፍት ላይ ላውጣ? ከመረጥኳቸው ጋር አዲስ ቃል ኪዳን አድርጋለሁ። ላይ ሰርች በተን ላይ ሰርች ታደርጋለህ ይመጣልሃል። ከመረጥኳቸው ጋር የሚል ከምወዳቸው ጋር ቃል ኪዳኔን አደረግኩም ኮይታ አለ አዲስ ኪዳን ላይ አልከኝ። አዲስ ቃል ኪዳንን ብለህ ሰርች አድርግ። ከዛ በኋላ እኮ ሰርች መች አደረግ? ይኸው ቃል ኪዳኑ ሰርች ላድርግላ። ሰርች እኮ ነው ሰርች። ይኸው ሰርች የለም። ይኸው ሰርች ጻፍኩት እዚህ ጋር። ይኸው ሰርች ይሄ ዘፍጥረት ነው የመጣው። ምንድን ነው ብለህ ጻፍከው? ቃል ኪዳን እኮ ነው ያልከው። ታዲያ ቃል ኪዳን እኮ ነው ያልከው እኮ። ታዲያ ምንድን ነው? ቃል ኪዳኔን እኮ ነው ያልከው። ቃል ኪዳኔ እንደዚህ ቃል ኪዳኔን አይደል? ሰርች ሰርች ኬት አባታችን እናንጣው ታዲያ የለም። መልሰህ ታስገባኛለህ። እኔ ላውጣልህ ከፈለክ። አንድ ስልክ ብቻ ስለሚጠቀም ነው። ምንድነው ያልከን የነበረው? እስኪ አንዴ ድገምልን ቃሉን እንዳረሳው። እዚህ ጋር ልጻፈው። ቃል ኪዳኔ መወዳቸው ጋር ቃል ኪዳኔ ምንድነው ያለ ወንድማችን ሜሎስ? ኦኬ ከምወዳቸው ጋር ቃል ኪዳኔን አይደል? እንደዚህ ነው አይደል? ኦኬ ይሄንን የለም ነው ሜሎስ። እንደዚህ አደረጉ። እሺ የለም ነው ያለ ወንድሜ ሜሎስ። የለም ያለው እኔም ደግሜ የለም እላለሁ። እሺ ግን አንድ ቃል እናሳይህ ለአንተ። እኛ ጋር መጽሐፉን ታውቁታላችሁ ብለህ ስላልክ አዎ አናውቀውም ብለን አንልህም። መጽሐፉን ግን ካወቅን የምንነግርህን እናሳይህ ብለናል። ኦኬ እንደዚህ አውጥተን እስቲ አንድ እግዚአብሔር ቃል እናሳይህ። እሱን ለማለት ፈልገህ ይሆን ይህንን ያልከው ብለው የሚለው ማለት ነው። አንዴ ጠብቀኝ። ሶሪ። አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትንም ለልጅ ልጅ እናገራለሁ። በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህን ለዘላለም ይመሰርታል፣ እውነትህን በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግሁ፣ ባሪያዬ ለዳዊትም ማለሁ ይላል። ይሄን አይደል የፈለከው ወንድማችን? አንተ ቅድም ወንድሜ ሜሎስን ጠይቀው የለም ብሎ ያለህ ከምወዳቸው ጋራ ያልከው። እዚህ ጋር ግን ምንድነው ብሎ የሚለው? ከመረጡት ጋር አይደል? ከመረጥኳቸው ይላል። እሺ
ገብቶኛል። አይልም አይደል? አይልም። ስለዚህ አንተ ግን ከምወዳቸው ጋር ብለህ በብዜት ነው የተናገርከው። ስለዚህ አይልም የለም አይልም ብሎ ያለ አይሰማም። ሜሎስ አይልም ብሎ ያለ ትክክል ነው ማለት ነው። አይልም እኔም የለም እንዲህ የሚል ቃል የለም ብያልኩ ለዚህ ነው የለም ቃሉ ብሎ የሚለው ከመረጡት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለት ነው የሚለው። ስለዚህ የለም ብሎ ያለህ ሜሎስ ወንድሜ ትክክል ነው። እኔም የለም ብዬ ስል የለም እውነት ነው። ከምወዳቸው ጋር አይልም። እናንተ ቤት ነው ኦርቶዶክስ ቤት ነው እንደዚህ እያሉ ቃሉን እያጣመው የሚያነቡላችሁ። ለወደፊት ግን አንተ ቅነህ ቃሉን ስላላወቀው አሳየን፣ ማሳየት ግዴታም ስላለብን ማለት ነው። ከሜሎስ ጋር አቀጥል። ቴንኪው ሜላ ቀጥሉ። እሺ ሰይፈ ተረዳው ሀሳቡን አንተ ያልከውና መጽሐፉ ላይ ያለው ይለያያል። እሺ ወጣ ኔትወርክ ከሆነ ተመልሰ ግባ። ኦኬ እሺ ሌሎች ካላችሁ መምጣት ትችላላችሁ። ሌሎች ካላችሁ በጣም ብዙ ሰው እኮ አለ እዚህ እንኳን ውስጥ ላይ ገብቶ የሚሰማ ወደ 860 ሰው አለ። እሺ ኪራ ኔትወርክ ይሽከረከራል። ባይዘው ቅድም የተሳደበው ሰው ዘተዋህዶ ምን ዘተዋህዶ የሚባለው ቅድም ዳኒ ካንተ ጋር ሲያወራ የነበረው እሱ ነው። በሌላ አካውንት መጥቶ የተሳደበው የማርያም ባሪያ ነኝ ይላል እና የእነሱ ማርያም እንደዚህ ነው፣ ስድብ ነው የምትሞላቸው። እቺ ስዕሏ ላይ የተገላጯ መንፈሷ በቃ እንዲሳደቡ ነው የሚያረጋትቸው። ስለዚህ ዘተዋህዶ ለመሳደብ በዛኛው በወንድማችን በኤፍሬም አካውንት ትመጣለህ፣ ለመወያየት ዘተዋህዶ ብሎ በሚለው ትመጣለህ። ግድ የለም በቃ ማለት ተመልሰህ ደግሞ መወያየት የምትፈልግ ከሆነ እናወያያለን። ሌሎች ካላችሁ ኑ።